ምጽፊው ለምንድነው ምናምን ሲለኝ ሰው 1206 ላይ ለመድረስ ሲታኘክ ይላል ቀጭ ቀጭ ብለው እቺኛዋ ምን ትላታለች መጨረሻ ላይ በይ እንግዲህ ሂጂ ኑሪልኝ ታሪኬን ምሰይልኝ መልኬን ልበሽልኝ ልኬን እንደ ጀብዱ ሌው ባንቺ መታረኬን በሁለት ቃል የሰራሁት አለ የጻፍኩት አለ አሉና እብሪት ክብሪታ አንደኛ እኔ ግጥም አሁንም ያኖራል ብዬ ነው ማስበው በእውነት እንትኑ ተስፋው ምልቲ እንኳን ደህና መጣች አለቲ ምልቲ ነው ብዙ ሰዎች ምንድን ነው የሚሉሽ ግን ምልቲ ነው የሚሉሽ ይሉኛ ቀጥሎ ደግሞ ምልቲ እንዴት እናቆላምጥሽ ሚሉ ነው የሚሉ ጓደኞቼ ምልቲ ምን ማለት ነው የተሟላች ማለት ነው ፉል ሙሉ ነሽ ማለት ነው ሙላቷ ግን በግዕዝ እንትን የምታውቀው ከሆነ አቡነ ዘበሰማያትን እመቤታችን ማርያምን ኦ ምልዕተ ጸጋ ይባላል። ጸጋን የተመላሽ ወይ እዛ ምልዕተ ጸጋ ሲሆን ግዕዝ ነው። ከዚቹ ጋር ምልዕቲ ስትሆን ትግርኛ ትሆናለች። የተመላሽ ብቻ ትሆናለች። ኦኬ ታሪካዊ ዳራ በጣም እኮ ከግጥም ጋር ራሱ የሚሄድ ስም እኮ ነው ባይዘው የግጥም ርዕስ ይመስላል የምር አዎ ግን የተመላሽ ምን የተመላሽ ነው ግጥም የተመላሽ አንቺ ግጥም የተመላሽ ምልዕቲ ሆይ እንኳን ደህና መጣሽ ብለናል ምልዕቲ በጣም የአዲስ አበባ ልጅ ናት ፕራውድሊ የኮተቤ የአዲስ አበባ አዲስ አበባ ቤቴ በጣም የሚገርም ግጥም ነውና ኮስታራ ግጥም ብሶት የወለደ ነገ ያራዳ ልጅ እነ ፍቅር ልኩ የነሱን አይሰጡ የሰው ማያውቁት የአዲስ አበባ ገብስ ነው የሚሄድበት የምር አዲስ አበባና አዲስ አበባነት ወይንም የከተማ ሀሳብ ወይንም አዲስ አበባና አዲስ አበባነት እንዴት ትረጂዋለሽ? እኔ እንግዲህ ማለት ብዙ ሰው ስለ አዲስ አበባ እንዲረዳ የምፈልገው እንደ አዲስ አበባ ልጅ ሆኜ ብዙ ሰው የሌላ ክፍለ ሀገር ማለት ስም መጥቀስ አያስፈልግም የሆነ ሀገር ሰው ይመጣል አይደል አገሩን የተወለደበትን የተጫወተበትን በቃ የትብቴ ቦታ ብሎ እንዴት እንደሚያሞካሸው ሁላችንም እናውቃለን ልክ ወደ አዲስ አበባ ስንመጣ የአዲስ አበባ ልጅ ነኝ ብለህ እንደዚህ እንደነሱ ልትከነከን ስትል አይጥማቸውም ከዛ ከምን የመጣ ነው ብዬ ሳስብ ያው ሁሉም የአዲስ አበባ ልጅ በጣም ኦፕን ነው ከሁሉም ሰው ጋር ይኖራል ምንም ወገንተኝነት አያሳይም ይሄ አሁን አራዳ የምትለው ለቀቅ ያለ ባህሪ የምትለው ነገር አለ አዲስ አበባ ውስጥና እኔ ደግሞ የአዲስ አበባ ልጅ እንደሌላው ክፍለ ሀገር የራሱ ባህል የራሱ ቋንቋ ይፈል የራሱ አኳኋን የራሱ አይነት የሚለየ ነገር ያለው የተለየ ከሌላው እንደሌላው የክፍለ ሀገር ልጅ የአዲስ አበባ ልጅ የተለየ ማንነት አለው ብዬ አስባለሁ መሀል ከተማም ስለሆነ በመሀልም ስለ መሀል ምን ታንሽው ነገር አለና እሱን ትተነው የተውጣጣ የራሱ ባህል ፈጥሯል ይወሰደው የተውጣጣ ሲባል የመጣ አለ ሁሉ መጥቶ አዲስ አበባ መኖር ይችላል ለምን ካፒታል ሲቲ ነው ሁሉም ሰው የሥራ ኦፖርቹኒቲ ያለበት ጥሩ ነገር ያለበት ዘመናዊነት የተስፋፋበት ምናምን ቦታ ስለሆነ ሁሉም ሰው ወደ አዲስ አበባ መምጣት ይፈልጋል እኛ ግን ፈልገን አይደለም አዲስ አበባ ተወልደን አድገናል አገራችን ነው just ማንነታችን ነው ሌላ ቦታ ብንሄድ ከአዲስ አበባ የመጡት ነው እንጂ የምንባለው የዛ ገል ልጆች አለ እውነት ነው ስለዚህ የአዲስ አበባ ልጅ እኔ አሁን ትንሽ እየሳወራ 10 ደቂቃ ለየዋለሁ ኦኬ
በጣም የአዲስ አበባ ልጅ መሆን ከአዲስ አበባ በጣም ምስጥ የሚያደርግ ሰፈር ወይ ደግሞ በቃ እንዲህ ቁጭ የምትይበት ብዙ ሰዓት የት ነው? ፒያሳን ወደዋለሁ። ማለት የብዙ አይነት ታሪክ የተፈራረቀበት አካባቢ ነው። ከዛ በኋላ ታየዋለህ። አሁን በተወሰነ መልኩ ጠፍቷል፣ ግን ድሮ ታየው ነበረ በትክክል። የጣሊያን የቆየበት ጊዜ ያደረጋቸው በሙሉ ይሄ መሰረተ ልማቶች አሉ። ይሄ ክላሲክ የሚባሉ ቦታዎች እንዳለ ነበሩ። እነ ቼንትሮ፣ ዳላስ ሙዚቃ ቤት ስታልፍ ትሰማለህ። መኮንን ባር አለ ምናምን። ይሄ ያለፈ ታሪክ ነበረ ሳይሆን ነበረው ያለበት ቦታ ነበረ። ብዙ ሰው የሚመጣበት በጣም በቃ በፒያሳ በኩል ማለፍ በሆነ በታይም ትራቨል በሆነ ድሮ ማለፍ ነገር ይመስላል። ድሮን ማየት የሚቻልበት ቦታ ምናምን በጣም ኢንተረስት ፒያሳ በጣም እኔ ራሱ በጣም ነበር የምወደው። ያሳዝናልም ደግሞ ለምሳሌ እንዲህ ስታዩም ያሳዝናልና ሰውም ነው እኮ ሰውም ላይ አለ። አሁን በትክክል የድሮ አራዳ የምትያችሁ የሆነ ሰዓት ላይ በቃ ይሄን ውቤ በረሃን ፒያሳ ደጃችሁ እንትን ያሉ ጨልጠው የበሉ የሚመስልሽን ሰው ፒያሳ ስትሄጂ ታገኝ ነበር። በረንዳ ላይ ቁጭ ብሎ ሻይ እየጠጣ የሆነ ድራፍት ቤትም ቁጭ ብሎ ታያችኋለሽ። ስታልፊም ገብተሽ እነሱ ሰዎች ሁሉ አሉ። እነሱን እያየሽ በእነሱ ውስጥ ጊዜውንም ዘመኑንም ምናምን እንድታስብ ይረዳሽ ነበርና ፒያሳ በጣም ብዙ ደግሞ ልጅነትም አለ እዛ ውስጥ አስተዳደግ ልጅነት በአዲስ አበባ ውስጥ ማደግ ደግሞ በራሱ ልጅነትሽ እስቲ የአዲስ አበባ ልጅ ብዙዎቹ ዝም ብለህ ብትጠይቃቸው አስተዳደጋችን ልጅነታችን ከመዝሙሮቻችን ከጨዋታዎቻችን ምናምን አንድ አይነት ነው። ማለት በጣም ጥግና ጥግ ብለህ የምታስበው የአዲስ አበባ ሰፈር አንድ አይነት ጨዋታ ተጫውተን አንድ አይነት ጸብ ተጣልተን አንድ አይነት ፍቅር ተፋቀረን ነው ያደግነው። ለምን ብዙዎቹ ልጅነታቸውን ሲጽፉ መጽሐፍት ላይ እንደዚሁ ሲያወሩ ምናምን ታየዋለህ። የራስህን ልጅነት የሚያወሩ ነው የሚመስለው። የኔ ልጅነቴ ያው ኮተቤ አካባቢ ነው የነበረው። ያው በቃ እንደሚገመተው ያው ቤተክርስቲያን አጠገባችን ቤተክርስቲያን ስላለች ቤተክርስቲያን እንሄዳለን። ሰንበት ትምህርት ቤት ጆይን አድርጌያለሁ። ከዛ በኋላ በቃ እንደምንጫወተው ስንገድብ አፈር በውሃ ቦይ ምናምን እንደዚህ ብይ ጫወት ነበር። እኔ በጣም ኧረ የወንዶችን ጨዋታ የወንዶች ነው አይደል? የወንዶች ጨዋታ ይባላል። የወንዶች ጨዋታ ነበረ እና በጣም እናቴ ትማረርብኝ ነበረ። እጅሽን ምን ይሄ ያው የሴት እጅ ብይ ጨዋታ ደግሞ የሚገርም ማለት ነው። መልቲ በቃ ከተጫወች ታውቂዋለሽ። ከጀመርሽ በኋላ ምትተይው አይደለም። በቃ መሸነፍም ያስቀጥላል፣ ማሸነፍም የሚያስቀጥል ነው። ትበያለሽ ትበያለሽ በቃ ትጨርስና ደግሞ አስሞክረኝ ትላለህ። አንድ ይሰጥህና እቺ ብይ የእሱ ናት እኮ ትጫወትባታለህ። ከበላኸው ያ ያንተ ሆነ አንድ ይኖርሻል። በልቶ ብዙ ጊዜ ደግሞ ምን ይሆን ነበር መሰለ? በጣም እኮ የሚገርም ተጫውተህ ትበላና እልቅ ይላል። ከዛ አስሞክረኝ አጫውተኝ ይባላል። አንድ አጫውተኝ ይባላል። አስሞክረኝ ከዛ ተጫወታል። እንደዛ ደረጃ ከደርሰ የመጨረሻው ስደርስ ታሸንፋለህ። ከዛ ሙሉንም ልትመልስ ትችላለህ። ከዛ በኋላ ጸቡ እዛ ላይ ነው የሚነሳው ምናምን። ከዛ ደግሞ እኔ ደግሞ ሲጫወት ሴት መሆን ያናድዳቸው ነበረ። በጣም ተበያቸው ነበር ስለሚንቁኝ። ብዙ ጊዜ የሴት ጨዋታ አይደለም የኔ የሴት እኩዮቼ ጻጋ ሱዚ ምናምን ይጫወታሉ። እነዚህን ካጣቸው ወደ ሱዚ የሚሄድ አጠገብሽ ቤተክርስቲያን አጠገብህ ወይንም ደግሞ ቤተክርስቲያን በር ላይ ሲኖር ኢቭን የጾም ጊዜ ከ6 ሰዓት በኋላ ነው ኩሽና ራሱ የሚገባው ይባላል። በዛ እምነት ውስጥ ካለሽ እና እንዴት ነበር ከቤተክርስቲያን ጋር ያለሽ መስተጋብር? ስትሪክትሊ ነው ወይስ እንዴት ነው? ምናልባት ያው ልጅ ሆነህ እኮ ግዴታ ነበር የሚመስልህ። ማለት ግዴታ ሳይሆን ግዴታ ስለ ይሄ እንደዛ የሚኖር ነው የሚመስልህ። አታውቀውም ሌላ ቦታ እንዴት እንደሚኖር ሰው። እኛ ሰፈር ሀና ወያቂ ቤተክርስቲያን አለ። ስለዚህ ወላጆች ያው ሁሉም ወላጆች አሁንም እንደሚያደርጉት ቤተክርስቲያን እንድትጠጋ ስነ ምግባር እንድታውቅ እነሱ ከሚነግሩ ይልቅ እዛ የተነገረውን ትፈራዋለህ ወይም ታከብራለህ ተብሎ ስለሚታሰብ ወደ ቤተክርስቲያን እንድንሄድ ያደርጉ ነበር። እኛ ሰፈር ብዙዎቹ የሰንበት ተማሪዎች ነበሩ።
ከሰንበት ትምህርት ይልቅ ደግሞ እኔ እናቴ መርጌታ ነበሩ፣ እዛም ቆሎ ተማሪዎች የሚያስተምሩ እሳቸው ጋር ዳዊት እንድደግም ትልከኝ ነበር። እሳቸውን ለምና ደግመሻል? ትንሽ ትይለናለሽ? አይ ዳዊት ደግሜያለሁ ሰላም ለኪ ምናምን እል ነበር። ግን ልክ ስትለይ አሁን አንዳንድ ጊዜ የሆነ ቦታ ሄጄ ወይ ቤተክርስቲያን ሄጄ ምናምን ሲሉት ከሆነ በኋላ አብሬያቸው ማለት ጀመራል። የልምምድ ውጤት ነው። ሁሉ ጊዜ በየቀኑ ማለት አለብህ። ያኔማ በቃሌ ነበር። ቅዳሴ ራሱ ተሰጦ ስታልፊ ይገባሻል። ፉክክር ነው እኮ ይሄ። አሁን ቢሆን ለራስ ለእውቀት ነው። እኔ ግን ያኔ ፉክክር ነበር። ከዛ ከሚሉት ጎራ አብሮ ለማለት እኩል ለማለት አታውቅም መባል ራሱ ዝም ያ ሁሉ ሰው ተሰጦ ሲቀበል አንተ ጸጥ ስትል ይከብድሃል። በቃ በተለይ የግድሜ ኩዮች ሲሉ ውርደት ነው በጣም አለማወቅና ያኔ የልጅነት ጉዳይ ነው። ፕላስ ደግሞ በቃ ጥምቀት ላይ መሰለፍ እንዴት ያለ በጣም ፍሪ የሆነ ቀን ማለት ነው። ገባ ነፃነትን የምታወጅበት እንጂ በቃ ለብሰህ እንደዚህ አድርገህ የሰንበት ተማሪ ልብስ ለብሰህ ከፊት እየሄድክ ሰው ወደዛው እየተባለ አንተ እየዘመርክ አዎ በስማ ሌላው ትልልቁ ሰው በሙሉ ዙሪያን ሆኖ ከቦ አንተ ልጅውን ተከብረ ሌላ ታሪክ። ሌላስ ደግሞ ቅዳሴ ያስቀድሰሽ ስትወጪ ቁርባን ከቆረብሽ ቤት ውስጥ ስራ አሰሪ አዎ ትከበሪያለሽ። ግን አንድ የሚያስቅ ነገር ልንገርህ በዚህ ዙሪያ ላይ የፍልሰታ እንግዲህ የልጆቹ አሁንም አያለውኝ ህፃናት የሚያስቀድሷት ትምህርትም ስለሌለ እና ላስቀድስ ሄድና ዳገት ነገር ነው ወደ ቤተክርስቲያን ከኛ ቤት። ከዛ በቃ እስክመጣ ዳገት ነው ይወድብኝ የራበኝ ይኸውላችሁ እናቴ ምሳቋት የራበኝ ስመጣ አልኳት። ከዛ ኧረ ምናምን እናትህ ደግሞ እንግዲህ በጣም ነው ተቋጥሮልኝ አይድኩኝ እና ወደ ዛፍ ስር ምናምን ሆነ እንደው እናስቀድሳለን። ልክ አለቀ ቅዳሴው ዳ በሰላም ግቡ እዛ ማለት ነው የፈጠነ አይ ልጅነት ደስ ያ እዛውም አለመብላትሽ ታልቅም አለመብላትሽ ራሱ አንቺ በጣም ብዙ ትግስት አለሽ። ይሻለው ሙሉ በቃ ሐሳቤ እዛ ላይ ቅዳሴው እስኪያልቅ ድረስ ማለት ነው። ነጭ በሰላም ግቡ ብለው ከፍቼ በልቼ ከዛ እኔ ስመጣ እየተጫወትኩ መገለጠ ግቢያለሁ። ሌላው ኩስ ምን ብሎ ሲመጣ ጠውልጎ አንቺ ይሄ ቆንጆ ነው፣ ደስ ይላል። ግን ልጅ ምን አይነት ልጅ ነበርሽ? በጣም ዝምተኛ። በእውነት ዝምተኛ ነበርሽ? ዝምተኛ ሰው ፈሪ ልጅ ነበር ማለት ፈሪ ስለ እዚህ ጋር ኳስ እየተጫወቱ ከሆነ የሆኑ ልጆች ድንገት ኳሱ ሊመታኝ ይችላል ብዬ አስቤ በረጅም መንገድ ተሻግሬ የሚሄድ ልጅ የኔ እናት። ቀጭን ነበር በጣም አሁንም ወፍራም አይደለሁም፣ ግን በጣም ቀጭን ነበር። ኦኬ። ስለዚህ በጣም የምትፈራዋ ዝም የምትለዋ ልጅ ነበርሽ ነው? አዎ ዝም በቃ ፈራለሁ። ሪስክ አልወስድም። የሆነ ነገር አደጋ ከመሰለኝ ጨዋታ አልጫወትም። የሆነ የሚጥል ምናምን ነገር ከሆነ አልጫወትም በፍጹም። ጸብ ሊነሳ ሲል ይጠፋል። አትወጂም ጸብ? በፍጹም ነው ማለት። አሁንስ? አሁንም ማለት አሁንማ እንደውም ጉዳቱ ታይቶች። ግን ተደባድበሽ ታውቂያለሽ በሆነ አጋጣሚ? በፍጹም አላውቅም። ያ አሪፍ ነው። ይሄ ቆንጆ ነው። ድብድብ ግን ብታውቂ አሪፍ ነበር። አኩራፊ ነኝ። በዛ ፋንታ በድብድቡ ፋንታ በጣም ነው የማኮርፈው። በቃ ከተጣላሁኝ ከአንድ ሰው ጋር ቤት ውስጥ ቁርስ አልበላም፣ ምሳ አልበላም ምናምን። እቺ ነገር አለች ምን ጎዳ ይመስል እኔም እንዲህ አደርግ ነበር። ግን ምን አደርጋለሁ መሰለህ ሌሊት አኩርፌ አልበላም እላለሁ። አልበላም ብዬ ሌሊት ግን ይርበኛል። አቤት ያኔ ያለው ረብሽ የሆነ ነገር አደርጋለሁ፣ ረብሻለሁ እንዲነቁ ደግሞ እንደዚሁ እንትን ነው ተነስ ብላ ይገባቸዋል እኮ እንደዚህ። አዎ እንዲህ የሚያደርገው ፋሲካ የሚባል ልጅ እኛ ሰፈር ነበረና እንደዚህ ቤት አኩርፎ ሌሊት ሲተኙ ሊበላ ሄደ። ልክ ብረት ድስቷን ክፍት ሲያደርግ እናትየው መብራቱን ቀጭ ስታደርግ እዛው
እንቅልፉ ለተጠው በእንቅልፍ ልቤ ነው ማለት የራሳችን ኩርፊያ ነበረን የዛን ጊዜ። ደስ ይላል። ግን ምንድነው እናቶች ግን ያውቃሉ ያንን አኩርፈ። አሁን ማዘር እኔ ታውቃለች አኩርፌ እኔ ብቻ አይደለም የኔ ታናሽ ደግሞ ሴት እህቴ የበለጠ አኩራፊ ናትና አንበላም ቤት አንበላም እንላለን ብላ ተብለ ሊቆጡም ተውት ሲርበው ይበላል ምናምን ይባላል። እምቢ ብለህ ትተኛለህ። ስትተኛ በኋላ እንደሚርበው ያውቃሉ። ከዛ አዘጋጅ ላለመነሳት አንዳንዴ አዘጋጅታ ምናምን ታስቀምጣለች የሆነ የብዙ ቤተሰብ ጸባይ ነው እንደዛ። ከዛ እንዲህ ተንደረደርሽና የት ነው የተማርሽው ግን መጀመሪያ? የነገው ሰው እዛ ኮተቤ ነው። አይ መገናኛ 24 ኦኬ። 1 አመት ወንድራድ ተመረያለሁ። እንዴ ነበረ ትምህርታሽ አካባቢ ያለው ነገር? ትምህርት ቤት ጓደኞችሽ፣ የትምህርት ቤት ህይወትሽ? እንደኔው በቃ እንትን ዝም ያሉ ጓደኞች ነበሩኝ። በረፍት ሰዓት አሁን የነገው ሰው ደግሞ ትምህርት ቤት ውስጥ ኳስ መጫወት አይቻልም። ግቢ ውስጥ እንትን ባስኬትቦል ነበር መጫወት። ይሄማ ይመታኛል አልወጣም ከክላስ። ይሄንንም ትፈሪያለሽ? በቃ አደጋ ነው ከነው በልጅነቴ በቃ ሴፍ የሆነ ቦታ ላይ ነው መቀመጥ የምፈልገው እና የሆነ ነገርም ተደርጎ ትምህርት ቤት ውስጥ እሷ ናት በማልባልበት አካባቢ ነው ለመጠርጠር ራስሽን ትደብቂያለሽ ማለት ነው። መደበቅ ሳይሆን እንትን ማግለል ከጉዳዩ እና ከትምህርት ቤት ብዙ ጊዜ እረፍት ላይ አንወጣም። ቁጭ ብሎ አሁንም ድረስ ያ ነገር ተከትሎኛል። ቁጭ ብሎ ወሬ ነበር ማውራት እንደዚህ ደስ ይልሻል? ቁጭ ብሎ ወሬ እንትን ትናንትና ቤቴ እንደዚህ ገጥሞኝ ምናምን ይሉኛል ጓደኞቼ ምናምን እና ወሬ ማለት ለመስማት በቃ ደስ ነው የሚለኝ አዲስ ነገር። ጓደኞችሽን አሁን ታገኛቸዋለሽ? አግኝቻቸው አታውቂም? ምናምን አስተማሪዎችሽንም አንዳንድ ጊዜ ፌስቡክ ላይ ሜሴጅ ልኩልኛል፣ አብረን ተምረናል ምናምን ይሉኛል። እኔ ምናልባት ቲቪ ላይ እንደዚህ ዩቲዩብ ላይ ምናምን ሲያዩኝ ኮሜንት ያደርጉልኛል ምናምን ስማቸውን ሳይሆን እዚህ ይሉኛል ፎቶአቸውን። ከዚያ በኋላ ምን እንዳሳሰበኝ ታውቃለህ? ለመጀመሪያ ጊዜ አፈቀራት ሃይ ስኩል። ምን አባቱ ነው የሚሆነው? እስቲ ስለዚያ ንገሪኝ። ጉርምስና ሲመጣ ምን ይሰማው እንደነበር በሚያውቃል። አይ ግን ልጁን ታስታውሻለሽ? ካራክተሩ ያኔ እኮ እንትን ነው የሚሆነው አይደለ? እወድሻለሁ ምናምን እኮ አይኖርም። እንደውም እንትን ነው የሚሆነው ይሄ ዲስኮምፈርት ማድረግ መጣ። ኦኬ። እንደውም የሚጠላ ሁሉ ሊመስል ይችላል። የሆነ ደብተርሽን ቀምቶ ሊሄድ ይችላል እንደዚህ። ከዛ በቃ ስለጠላኝ ነው ብለህ ታስባለህ እንጂ ወዶ አይመስልም። ከዛ በኋላ ግን ለረጅም ጊዜ ተለያይተን ምናምን እንደዚህ ትልቅ ኮንኩ በኋላ አንድ ልጅ እንደዛ ብሎኛል። እኔ ግን ያኔ የሚጠላኝ ነበር የሚመስል። እሱ ለካ ወዶሽ ነው። እሱ ለካ የፍቅር ፍቅሩን እንደዛ እየገለጸ ነው። ደብተር ይቀዳ ድፍት ያደርግብኛል ሲያልፍ ምናምን። ኦኬ። ከባድ ነው እንደዛ። አንቺሳ ግን በተቃራኒ እንደዛ ክረሽ? እኔ ካደግኩ በኋላ ነው እንደዛ አይነት ስሜት። ኦኬ። እንጂ ሃይ ስኩል ምናምን የለም። ባዮግራፊ ምናምን አውቶግራፍ አይ በፍጹም አውቶግራፍ ምናምን አለ እንዴ? አይ በፊት በእናንተ ዘር የለም። እኔ ትልልቅ እህቶቼ ናቸው አውቶግራፍ ስለምሰማቸው። ኦኬ። ልጅ ናት መልቲ አውቶግራፍ ቤት ነበረ ታላቂ። አታነቢው ምናምን እንደዚህ ከፍተሽ እንዴ? በጣም ግጥም ያለው እዛ ተጠይቅሻል እንዴ? የእሷን አውቶግራፍ በጣም ነበር ማየው። እልኛ ግጥም ይጻፋል። ግጥሞች አሉ ምናምን ያው እነሱ ሮዛ አበባ ላይ ምናምን ሮዛ አበባ ላይ ሮዛ አይቻለሁ። ሮዛ አበባ ላይ ተኛውኝ ታምሜ ሮዙም አንቺ ነሽ አበባው ምን ምናምን ማለት ነው። ማስቲካ ሲታኘክ ይላል ቀጭ ብለው ብዙ ሰው ግጥም የጀመረው እንደዛ እየጻፈ ነው። ያ እንደዛ ነው። አንዳንድ ጊዜም አሁንም አሉ እንደዛ የሚጽፉ አይደል? እንዴት ያሳነበሩ አሉ። ነበሩም አሉም። እውነት ነው አሉ እንደዛ የሚጽፉ።
ምን ጋር ፍቅሬ በጣም ማለት ነው ማለት በ1 ሚሊዮን ብር እንቅልፍ ሸለብ ሲያደርግ ነው ስልኩ የሚለው ጭር ከቴድሮስ ጸጋዬ ጋር ያደረጉትን ቆይታ ላይ የሳኩት ሳቅ እኔ መቼም ማለት ቴድሮስ ጸጋዬ ደግሞ አይፈታችሁ ስታሳድጂ እኔ አንቺን ሳሳድድ ቀረውኝ በድድስ እብሪት ክብሪትም አላቸው ደግሞ በሁለት ቃል የሰራሁት አለ የጻፍኩት አለ አሉና እብሪት ክብሪታ የምር እንዲህ ብለዋል እራሳቸውና እኔ በጣም ነው የሚያስቀኝ። ሰለሞን ጋር ድሮ ምን እናሾፍበት እንትን ነበር ብሔራዊ ቲያትር እና ሰው ይግጠም አይግጠም እንደዚህ ምናምን አንዳንድ ሰው ጉዳይ አይደለም ኮስተር ብሎ ሱፍ ለብሶ ይመጣል እና እንደዚህ ማይክ ይዞ የዛሬ ዘመን ልጅ ምን ችግር አለና በጊዜ ራት በልቶ አልጋ ላይ መዝናና አለና ቤት እንዲመጣ ትን ለብቻ አሏት ዞረ ማይኩ ትም እንዳትቀር ቤትም እንዲመጣ ከባድ ነው። ይሄ ቆንጆ አሁንም ድረስ አሉ እንደዚህ ይገጡ በሚላ ጥሩ ነው ይኑሩ። ዋና መግጠማቸው ነው። ቫራይቲው ጥሩ ነው። ቆንጆ ነው። አሁን እንዴ በምን እንስቃ? አሪፍ ነው። በነገራችን ላይ እሳቸው ስላነሳናቸው በደንብ ነው የሚከራከሩ። ስላልገባችሁ ነው አልገባንም። እኛም አልገባን እና እኔ እኮ ድሮ ምንድነው የጀርመን ቪኦኤ ላይ ነው ምናምን 3 ገጽ ግጥም ምናምን ያነበብኩ ሰው ነኝ ተመርጬ ራሽያ ምናምን። እስካሁንም አልገባችሁም ነው የሚሉት። አሁን እብሪት ክብሪት ይሄ ትልቅ ነው የሚሉት። ምናልባት ያን 3 ገጽ ግጥም እያቀራጩት ይሆን አሁን እያቀራጩት ይሆን ብቻ ግን ደስ ይላል። ይመቻቸውም ደግሞ ስላሉልን ደስ ይለናል። የምሬን ነው። ትልቅ ተመራማሪም ናቸው። በግጥም ብቻም ደስ ይለናል ስላሉልን እንወዶታለን። ዶክተር ፍቅሬ ቶሎሳ እንትን ከዛ በኋላ ወደ ትምህርት ማለት ትክክለኛው ትምህርት የምንለው የምናስብበት የምናሰላስልበት የምንመረቅበት ወደ ኮሌጅ ዩኒቨርሲቲ የምንልበት ሴንስ እየመጣ ይመጣል። እንዴት ነበር እሱ ላይፍሽ? ምንም በእንትን እንደዚህ ቅድም እንዳወራ ነው የማልፈልገውን ትምህርት ተመደብኩኝ። እኔ ደግሞ ህግ ነበር መማር የፈለኩት። ህግ ነው መማር የምትፈልጊው? የተማርኩትም እሱ እኮ የምትፈልጊውም ህግ ነበር። የተመደብሽው ምን ነበር? ፎሬን ላንጉዌጅ። ኦኬ ፎሬን ላንጉዌጅ ነበር። ህግ ነው የምትፈልጊው ነበር። ይገርማል። ህግ ፈልገሽ ነው የገባሽው? የት ነው የተማርሽው? የግል ኮሌጅ ነው። አልጠበኩም ነበር። ህግን የማልፈልገውን ስትይ ህግ ነው የምማረው ብዬ እንትን ገግሜ ነበር። ፋሚሊም ህግ ስላለ ነው አይደል? አባቴም የልደታ ፍርድ ቤት ዳኛ ነበረ። እኔ አላውቀውም። በ2 ዓመቴ ምናምን ነው የሞተው። ግን በኋላ ላይ እኔ ልደታ ፍርድ ቤት በአፓረንትሺፕ ምናምን ሄጄ መዝገቦች ሳይ የእሱን የፈረደባቸው መዝገቦች አይቻሉ። ኪሮስ ኃይለሥላሴ ሚል ቲታር ያላቸው የአባትሽን አፓረንት ስትወጪ ሄደሽ አገኘሻቸው? አገኟቸው በአጋጣሚ። በእውነት ምን ፊል አደረግሽ? ደነገጥኩኝ በጣም በእውነት ይገርማል። ከዛ ስሜታዊ ሆኜ እንደውም ሄጄ ለመዝገብ ቤቷ ሄጄ ለእናቴ ላሳያት ምናምን ስላት አይወጣም ማለት ፎቶ አንስቼ የትኛው ግን ከዛ ውስጥ የገረመሽ ታሪክ አለ ወይ ደግሞ በጣም በጣም የቆዩ ናቸው። እንግዲህ በደርግ ጊዜ ምናምን የነበሩ ናቸው። አቧራ የጠጡ ናቸው። በጣም ትታመማለህ እዛ ወደ ስትወጣ በጣም በቃ ሽታው ራሱ የመዝገቦቹ ምናምን ብቻ መዝገብ እኮ ስለ የምርመራ መዝገብ ማለት የከፍተኛ ፍርድ ቤት ነው። ትልልቅ ወንጀሎች ናቸው። ይህን ምናምን የሚያክል ዶሴ እኮ እነሱ ስታገኝ መጀመሪያው ጀምሮ ችሎቱ ከእንትን ከምርመራ ወንጀል ከፖሊስ ጣቢያ እዚህ የደረሰበት እኮ ነው። ይግባኝ እየተባለ መፋረጃ መከላከያ ምናምን ሙሉ ታሪኩ እንዴ ካሜራ ቢያይሽ ፊልም ነበር መሲው ማለት ነው። የዛን ጊዜ ያን ስታገላብጪ ያቺም የነበሩ ሰዎች አባቴ ነው ምናምን
ኦኬ ይሄ አባቴ ነው ፊሊንግ ቢኖር አሪፍ ነበር። አቃታለኛ ቤት ነበረች ቲተሯ ኦኬ በተጽዕኖ የቤተሰብ የታላቅ ወንድምሽም ተጽዕኖ ነው ህግ እንድትማሪ ያደረገሽ? በቃ አይቀርም። ለምን ሼልፍ ላይ ሳያቸው ያደግኩት መጽሐፍቶች እነሱ ናቸው። ወንጀል መቅጫ፣ ፍትሐ ብሔር ምናምን እነሱ ላይ ነው ልጅ ሆኜ እንደዚህ መጽሐፍ የጀመርኩት። ላያቸው ላይ የተማርኩበትን መጽሐፍ ራሴ እንዲሞነጨርኩበት መጽሐፍ ህፃኑ ኦኬ ይገርማል። ምን እያሰብኩ መሰለህ እያየኋት አሁን እንደዚህ መድረክ ላይም ስናቃት ስራዎቿንም ስናነብ ስንሰማም በቃ በትክክል ይሄ አርት ፐርሰናሊቲ አላት እንደዛ ናት። እና ከዛ የህግ ሰው ደግሞ ሲባል እኔ ማውቃቸው አሉ። ለምሳሌ ፖስተር ያለ ቆምጨጭ ያለ አሁን አንድ ጓደኛዬ ያለ ስሙን አላነሳም ቦርሳ የማይለየው ፕሪፓራቶሪ የተማረ የሆነ ጓደኛ ያለ በኋላ ላይ ብቻ የሆኑ ቦታዎች ላይም ደርሷል። አሁንም አለ እና እሱ ሳየው በቃ እሱ ይገርማል። እዛም ትምህርት ቤት ሃይስኩል ፕሪፓራቶሪም ሆነ የህግ ሰው ነው። ቀጥ ብሎ የቆመ ነው። በቃ ያስታውቃሉ። የህግ ሰው ነው በትክክል ብሎ የሆነ የተለየ ነገር ሊያመጣ አይችልም። እሱ ሌላ ነገር ሊሆን አይችልም። አሁን ሳስበው በቃ ሄዶ ዳኛ ነው እንዲቆስተረ ብሎ አሁን ዝም በሉ ብሎ የሚመታው ሰውዬ ነው በቃ መሆን ይችላል። የምሬ ነው። እና እንደዛ ነው። አሁን እሷ ጭራሽ እንደምናያት ናት። ፍነከነካለች፣ ቶሎ ቶሎ ትስቃለች። ደግሞ የፈጠራ ምናምን አለ እና እንዴት ህግን ወደደችው ወይንም እንደዛ አይነት ሰው ሆነች ያንን መማር ፈለገች የሚለው ይጋጭብህ። በጣም የሚጋጭብህ ነገር ጸባይንም ሳታውቀው ጸጉሬ ድሬድ ነው። ጭራሽ ፈትሸው የሚያስገቡሽ ነበር። የሆነ ነገር ይዛ ይሆን ጸጉሬ ድሬድ ነው። በቃ የህግ ተማሪ በፍጹም ነው ማለት መስሎኝ። ከዛ ብዙ ኮተት ምናምን የለኝም። ያችኑ ወይ ፍትሐ ብሔሯን ወይ የወንጀል ህጓን ነው የሚይዘው፣ ሌላ ነገር አልይዝም። ከዛ ደግሞ ጥሩ ውጤት ያለኝ እንደውም ተማሪ ነው የነበርኩኝ። ለምን ሲያዩኝ አይመጣላቸውም ጉዳዩ። እኔ ደግሞ ብዙ ጊዜ ተጥቀላ ያላተንኩ አሁንም በዚህ ህይወቴ ለምሳሌ የሆነ በጣም ግልጽ ባናረገውም ጉዳዩን እከሌ ገጣሚ ነው የምትላቸው ሰዎች አሉ። መንገድ ላይ ታች ይሄ ሰዓሊ ነው ምናምን የምትላቸው በዛ አላምንም። በፎጣ አታምኝም ማለት ነው። እስከርቧ የጋዜጠኞች ነበር። እነዚህ ነው እንርስ አንቺ ከምትወጪ እኛ እኔ ሁሌ ስለሚያዝናናኝ ነው የጉዳይ ማለት ነው። በጣም ነው የሚያዝናናኝ እና የምረኔ ደግሞ አምኜበት ነበር። እንዴት ኦኬ ፎታ ካረገ ገጣሚ ነው ካላረገ አይደለም ነው ካላረገ ከግጥሙ ላይ የሆነ ነገር የሚጎለው ይመስለኛል። እኔ በፍጹም እንደዛ አላደርግም። እንደዛም እምነት የለኝም። ገጣሚ ለመሆኔ መታየት ሳይሆን ያለበት መደመጥ ነው ያለበት አይደል? የሚታይ ነገር ደግሞ ሲዲን ያሳተምኩትን መጽሐፌን ምናምን መታየት ይችላል። ቀጥሎ ቁጭ ብለን ማውራት እንችላለን። ገጣሚ መሆኔን ለማወቅ ቀጥሎ እንድትጠይቀኝ ትችላለህ እንጂ መንገድ ላይ ሲሄድማ የሆነች ቺክ ነው መምሰል ያለብኝ እንዴ? እውነት እንጂ እንደዚህ ሊሆን አይገባም ነው። አይ ጥሩ። ስለዚህ ግን እኔ ስኖርም ህግም ስማር ሉኬም አይመስልም ነበር አይመጣላቸውም ነበር ከጋንቱና በኋላ ላይ ነው ከክፍሌ ውስጥ የሚማሩትን ልጆች ከሆነ ሰዓት በኋላ ነው አክሰፕት ያደረጉኝ። ውጤት ሲለጠፍ ከሁሉም የኔ ውጤት ይመጣል። ህግ ልትማር የመጣች ናት የሚለውን ያኔ ነው የገባቸው። ላይብረሪ ስገባ ያዩኝም ምናምን እኔ ድሮም ሃይ ስኩልም ኤሌመንተሪም ስማር በምናምን አለው በቃ አስተማሪው ሲናገር እሰማለሁ። ከፊት ነው የሚቀመጠው። አሪፍ። እነሱ እንደዚሁ አይተውሽ አይቺማ ህግ ልትማር አልመጣችም ሲሉ አንቺ በልብሽ ዘር ማንዘሬ የህግ ሰው እንደሆነ አያውቁም።
ደግሞ ናቸው እንጂ በጣም የሚገርም ነገር። ከዛ በቃ አስተማሪ ሲናገር ሰማለሁኝ በደንብ ነው የምሰማው። ከዛ በኋላ ትንሽ ካነበብኩ አነባለሁ። ላይብረሪ ገብቶ ምናምን ማንበብ የመንፈስ ጭንቀት ነው የሚያመጣው። ሲጀመር የሆነ ቁጭ ማለት አለብኝ ንፋስ ያለበት ቦታ ላይ ምናምን። ስለዚህ በቃ ከዛ በኋላ ግን ተቀራረብን ከብዙዎቹ። በጣም ነው ደስ የሚለው። ይሄ የህጉ ጉዳይ እንዳለ ሆኖ ህጉ ነው ወደ ግጥሜ ሳበሽ፣ ግጥሙ ነው ኦልሬዲ ህጉ ይቀርማል መሰለኝ። ግጥሙ ይቀርባል። እንዴት ቀድሞ ከህጉ በፊት ከመማርሽ በፊትም ትጽፊ ነበር? እስኪ ሰንበት ትምህርት ቤቱ ነው ግጥሙን ያመጣው። ሰንበት ትምህርት ቤት ውስጥ የመጽሐፍ ቅዱስ እንትን ደብተር አለ ትምህርት አንዱ ደግሞ የመዝሙር ደብተር ላይ ግጥም። ከዛ በቃ እነሱን ግጥሞች ይሄ እንግዲህ ጎበዝ ሰዎች ሊቃውንት ናቸው የጻፉት ግጥሙ። በርግጥ ግን እኔ ማስተካከል ጀመርኩኝ። ልክ አይደለም ብዬ ኦኬ፣ የተጻፈውን ልክ አይደለም ማስተካከል እንደገና ማስተካከል ጀመርኩኝ ምናምን እና የሆነ ዘፈን ስሰማ አሁን ለምሳሌ በቴፕ ምናምን ሲከፈት እኛ ቤት ጥላውን በጣም ይከፈታል። ብዙነሽ በቀለ በጣም ትከፈታች። ጥላውን ግን በጣም ነበረ ከፈተው እኛ ቤት በካርቶን ሙሉ የጥላውን ካሴት ነበረ። ከዛ ፖዝ እያደረኩ ግጥም መጻፍ ጀመርኩ። ከዛ እዛ ላይ የምታርሚው ነበረ እሱም ላይ ዘፈኑም ላይ እንዴ ማላርመው እንት ስሰማው ልክ ይመስለኝና ብዙ ጊዜ መዝሙሩ እንደዛ ነው የሆነው። ግን ምንድነው ያልገባኝ ነገር ያኔ ከዜማው ጋር ሲባል ልክ ነው። ኦኬ ጽፌ ሳነበው ነው ልክ የማይሆንልኝ። ገባ? ከዜማው ጋር ልክ ነው። በቃ ዜማ እንዳይሰብር ተብሎ ነው አንዱን መስመር ረዘም አንዱን መስመር አጠር የሚያደርጉት። ከዛ በኋላ ዘፈንም ስሰማ ልክ ካልመሰለኝ ገለብጠዋለሁ ወደ አንተ ይገርማል። እኔ እንደውም እኮ ያሰብኩት እንደዛ አልነበረም። ምናልባት ህጉ የሚበልጥ ነበረ የሚመስል የቀደመ ነበረ ይመስላል። ህጉ ባለውለታዬ ነው ባይዘው በጣም ለምን እኔ ህግ ባለማር ኖሮ የግጥም ፍቅሬ ወይም የግጥም ታለንቴን እንደዚህ አላሳድገውም ነበር። እንዴት ለንባብ ክፍት አድርጎ እንድታነቢ በጣም ትልልቅ መጽሐፎች ናቸው የህግ መጽሐፎች በስማ ታወቀው። ከዛ በኋላ እኔ ያንን ፍትሐብሔር ካነበብክ ፍቅር እስከ መቃብር ምንም አይመስልም። ምንድን ናት እቺ ያን እቺ ምንድን የህልምሻትን ምንድን ናት እቺ? ለንባብ በር ይከፍታል። ፕላስ ደግሞ እራሱ ህጉ የሀገርን ህግ ስታውቅ በተለይ ፍትሐብሔር አካባቢ ያሉትን ነገሮች ስታውቅ በደንብ ፕሎት ይገባሃል። በደንብ ብዙ አንድን ነገር በብዙ መንገድ ማሰብ ትችላለሽ። ታሪኮችም ስትሰሚ የወንጀል ሴራዎችን ስትሰሚ እነዚህ በጣም የህግ እሺ የህግ ባለሙያ የምትለው አንድ ነገር ደህና አደርክ ስትለው አሁን ይነጋል ለማለት ፈልገህ ነው። ይሄ በብዙ መንገድ ማሰብ አንድ ነገር ማለት ነው። ይሄም ነው አንዳንድ ጊዜ ወንጀል ተሰራ ሲባል የህግ ባለሙያ ስትሆን በእንደዚህ ሊሆን ይችላል በእንደዚህ ሊሆን ይችላል ምናምን ይሄ ሰው ሁሉ የማይገምተውን ነገር መገመት በቃ በሌላ መንገድ ማሰብ ለዛ ደግሞ በጣም ይገርማል። የህግ ትልልቅ ናቸው መጽሐፎች ውስጥ በጣም የምርም ትልልቅ ናቸው በጣም እና ምንድነው የሚያስነበቧችሁ ያለው ነበር። ምንድነው ይሄ ሁሉ ነገር ምንድነው የዓለምን በሙሉ ታሪክ ነው እንዴ? ምንድነው ይሄ ደግሞ ቀስ እያላችሁ እየኖራችሁ እንድታነቡ ቢተውላችሁ እላው ነበረ። በጣም ትልልቅ ነው ደግሞ አንዱ ሁለቱ መጽሐፍ እኮ አይደለም እንዴ? ሁሉም መጽሐፋቸው በጣም ትልልቅ አይደለም ለማንበብ ለሸክም ይከብዳሉ። የምሬ ነው እና ይሄ እውነትም ደግሞ እንድታዳበረ ይረዳ ይችላል። ራሱ አንዳንድ ዲቴይሎች ይቀራሉ የኢትዮጵያ ህግ ላይ ማለት አማርኛውም ኮንትራዲክት የሚያደርጋቸው ምናምን ያ ሁሉ እንኳን ተጽፎ እንደገና በህግ ትርጉም ስህተት ብዙ ላይፍም ስለሆነ ነው የአንድ ሰው ህይወትም ጭምር ነው። ገባ? ስትዘረዝረው ህግ እንግዲህ የሚሆነው ቀጥሎ አክሽን ነው አይደለም? በአክሽን ውስጥ የመጣ የሆኑ ስህተቶች የሚያስቀጥሁ ነገር ነው። በቃ ወይ ደግሞ ፍትህ የምጠይቅበት ጉዳይ ነው ህግ። ስለዚህ ህይወት ነው በቃ ከዛ ጋር ይያያዛል። ህክምና ይሄ ኢንጂነሪንግ የምትለው ይሄ ህንፃ ልክ ባይሆን የተሰራው በቃ ስንት ህይወት ነው ያለው እዚህ ውስጥ
እውነት ነው። ሕክምናም ልክ እንደዛው ሕግም እንደዛው እና በተመሳሳይ ሰራሽበት ግን አንድ ዓመት ምን ሰራሽ እስቲ ንገሪኝ። እንዴት ነበር? ቢሮ ውስጥ በእና የመጀመሪያ ደረጃ ፍርድ ቤት አቃቢ ሕግ ቢሮ ውስጥ ሰራሁ። የወረቀት ስራዎች ሰራሁ። ኦኬ። ያስፈረድሽበት የለም ማለት ነው? አይ ያው አቃቢ ሕግ ሌላ ምን ሰራለሁ? መክሰስ አለ እንዴ ስራ እኮ ከስሽ ያስፈረድሽበት ሰው አለ? አይ እኔ እከሳለሁኝ እንጂ ችሎት ይዘው የሚገቡት አቃቢ ሕጎች ነበሩ። አቃቢ ሕግ ባይዜ ይመጣል ልትከሱ መታችሁ መጥቶ የማያሳምናችሁ ክስ ምናምን መጥቶ ይሄ ነገር በቃ እዛ ቢሮ ውስጥ ነው እሱ የሚደረገው። ከፖሊስ ጣቢያ ነው የሚመጣው እኮ የፖሊስ የምርመራ መዝገብ። ከዛ ይመጣና አንዳንድ ጊዜ አቃቢ ሕግ ቢሮ ውስጥ ምንድን ነው የሚደረገው? እዚህ ነው የሚታየው መጀመሪያ እዚህ ፍርድ ቤት ውስጥ ነው ይሄ የግዛት ክልሉ የወንጀሉ አይነት እዚህ ፍርድ ቤት ውስጥ የሚታይ ነው ወይ አይደለም ካልክ ሌላ ደብዳቤ ጽፈ እዚህ አይደለም የሚታየው ምናምን። አሁን እንኳን ፎርማት ምናምን መጥቷል። እኔ በእጄ ነበር የምጽፈው። እዚህ አይደለም የሚታየው ምናምን ብለህ ትመልሰዋለህ። የሚከሰስ ከሆነ ደግሞ አሳማኝ ነው ወይ? አሁን ለምሳሌ የሆነ አንድን ሰው ለማጥቃት መስሎ ከተሰማ ይዘጋዋል አቃቤ ሕግ መዝገብ። ክሱን ማስቆም ይችላል። አላመንኩበትም ብሎ ተመልሶ ከመጣ ይመጣል፣ ችግር የለውም። እንደገና አሳማኝ መስሎ ግን የመዝጋት መብት አለ። ኢንቨስቲጌት ይደረግ ነው ዋናው ጉዳይ። አዎ በቃ ማለት ሪል ከሆነ ጉዳዩ ተመልሶ ይመጣል። እንደዚህ ግን ያደረጋችሁት አለ ወይ? ደግሞ ሳታምኝበት የተከሰሰ ሰው ሲኖር ይሆን? ያን ያህል ከባድ ነገር አይመጣም ነበር የመጀመሪያ። እንደዛ ነው። አዩ እንደ ነገሩ አንድ ዓመትም እኮ እንዲሁ ሲባል ብዙ ይመስላል እንጂ አጭር ጊዜ ነው። ኧረ ብዙ ነው። አንድ ቀን ብዙ ነው። ግን ለስነ ጽሁፉ ብለሽ ነው የተውሽው? ከዛ በቃ ወጣሽ? አይ አይደለም፣ በቃ ከኔ ባህሪ ጋር እኮ አሁን ራሱ እየጨነቀኝ እኮ ነው። ቲና አምጥተህ ስለ ህግ ማዞር ነገ እንደው ግድ ሆኖ ተምሬያለሁ ሰርቻለሁ ስላለች ከኔ ጋር አይሄድም። በቃ ማለት እንትን መሆን አለብህ፣ ለዛ ጉዳይ መሰጠት አለብህ። ማለት የሆነ ሰው ተከሶበት የሆነ ነገር ሲያወራ የሆነ ነገር የሚመስጠኝ ነገር ሌላ ነው። ግጥም ታደርጊዋለሽ። ሰውየው እንዲህ ተዘርፌ የመሬቴ ጉዳይ ቤቴን ወስዶብኝ ስትል ቤቱ የተወሰደበት ሰው የሚል ግጥም እዛ ፍርድ ቤት ውስጥ ብስኩት ሻይ ብትሸጥ ነበረች እና አክሰንቷ ከሆነ ቦታ የመጣ አክሰንት ነው እና በጣም ነበር ቦዶ አክሰንቷን ስታወራው በቃ ወጋ ወቂ ልጅ በጣም ሄድኩ እዛ ቢሮድች እዛ ቁጭት ያለሽ ይገባል ነው። ስለዚህ የኔ ቦታ አይደለም። ከዛ በቃ ወጣሁኝ ከአንድ ዓመት ከምናምን በኋላ 1 ዓመት ከ2 ወር። ከዛ ምንድን ነው ያልክሽው? ወደ ሌላ ስራ ወይስ ምን? ትንሽ ጊዜ አንድ የማውቀው ጠበቃ ነበር ላይሰንስ ያለው፣ ከሱ ጋር ለመስራት ሞክሬ ነበር። ደጅ ቢሮ ያለው ስለሆነ አሁን በቃ ህግ የሚያግዘው ቢያግዘው ይጠቅመዋል ለሱ ምናምን። ከሱ ጋር ትንሽ ለመስራት ሞከርኩኝ። እዛ በቃ አልሆነልኝም። እሱም ቢሆን በቃ የሆነ ጊዜ ሲመቻችልኝ ህጉን ቀጥዬ እማረዋለሁ በሚለው በሂደር አስቀመጥኩትና ወደ ግጥም የመጣሁ። ምልቲ ደግሞ ግጥም ላይ እኛም ወደ ግጥም እንግባ። ምልቲ ግጥም ላይ ደግሞ መሊቲና ግጥም በጣም በቃ እኔ የቅድም ስናወራ ነበር በእውነት በቃ ይገርሙኛል ግጥሞች እናነሳቸዋለን በደንብና ግን መጀመሪያ እንደው ገጣሚ ነኝ እኔ ያልሽበት ጊዜ በትክክል ለሰዎች የምሰጠው ግጥም ኖሮኛል ያልሽበት አጋጣሚዎችን ማንሳት እንችላለን? አሁንም እኛ ግን ብለን ይዛል አሁንም ማለት ለምን ሲዲ እንሳሳት መራምሳለ የሚለው ሲዲ ስብስብ ግጥሞች በመልቲኬ ውስጥ ነው የሚለው ገጣሚ ብሏል። በመልቲኬ ኦኬ፣ በመልቲኬ ኦኬ። ግን እሺ ለሰው መስጠት አለብኝ ብለሽ እጽፋለሁ እና ሰዎች ጋር ማድረስ አለብኝ ያልሽበት ጊዜ እሱ ነው። አሁን ለምሳሌ ወደ መድረክ እንዴት መጣሽ? በቃ እሺ በዛ ይሆነልን። አንድ ጋዜጠኛ ነበርና በቃ ጽፍ ያየኛል እንትን እየተማርኩም እያለ ማለት ነው እና አጀንዳ አለኝ ሁልጊዜ ግጥም አጀንዳ ምናምን። አንዱን ግጥም በአጋጣሚ ያየውና ጋዜጠኛ ስለነበረ አንስቶ ለአዲስ አድማስ ሰጣቸው
አዲስ አድማስ አተሙት ግጥም እንግዲህ ሳለፋ ሳልወርድ ሳልጠር ሳልግር ማለት ነው። ትልቅ እድል እኮ ነው አዲስ አድማስ ላይ ወጣ ሲባል በሰዓቱ አዲስ አድማስ ላይ ከዛ አዲስ አድማስ ከዛ ደግሞ ግጥሟ የፍቅር ግጥም ነች፣ ግን ፖለቲካ መሰለቻቸው። ከዛ ጉንቱ ፖለቲካ ስር ነው የምትለጠፈው ግጥሟ ማለት ነው። ከዛ ብቻ ፌመስ ሆነች ግጥሟ። እንትን ለመያዝም ትመች ነበረ ምናምን። ምንድን ናት እስቲ? እንዴት ነበረች? ትዝ ካለችኝ እነግርሃለሁ። ይሄ መንግስትን አድንቄ ፖለቲካን ንቄ ልጽፍ እያሰብኩኝ አይደል? መንግስትን አድንቄ ተቃዋሚን ንቄ ልጽፍ እያሰብኩኝ ስለ ፖለቲካ ኋላ ላይ ሳነበው ስላንቺ ነው ለካ ምናምን እያለ ይቀጥላል። ኦኬ ፖለቲካ ትመስላለች እኮ አይደል? ትመስላለች። አይ ነች እንጂ ያኔ ስለሆነች አሁን ችግር የለውም። ያኔ ነች። ከዛ እዛ ላይ አነበበና እንትን አበባው መላኩ ጋበዘኝ። ወደ ሸበሌ ነበረ ጦቢያ። ከዛ ጋበዘኝ። ሄጄ ያንን ግጥም መድረክ ላይ አነበብኩት ማለት ነው። ራሱኑ ግጥም ራሱ። ከዛ በኋላ ሌላ ግጥም አለሽ ምናምን ተባልኩኝ። አለኝ ምናምን ባልኩኝ። ከዛ በኋላ በየ3 ወሩም በየ2 ወሩም ምናምን እጠሩኛል፣ ሄጄ አነባለሁ ማለት ነው። ግን ምንድነው ከዛ በኋላ ከሰፊው የግጥም ማህበረሰብ ጋር ተገናኘ። ቼኑን አገኘሽው? ቼኑም ተገኘ። ፕላስ ሰፋብኝ በጣም ሰፊ ነው። በቃ ጥግብ ያሉ ያነበቡ ሰዎች አሉ ምናምን። ከዛ በፊት ፑሽኪን ምናምን ለመሄድ ለማንበብ ለማየት ሞክሬ ነው። ግን መሄድበት ሰዓቱን ምናምን እየሞላ ምናምን እንደዚህ ኦዲዮን ብቻ ነበረ ሰምቼ የምመለሰው እና ልክ በቃ ሳገኘው በደንብ ያለኝ እንትን በቂ እንዳልሆነ ገባኝ። ኦኬ ሰዎቹን ስታገኛቸው መዳበር አለበት አልሽ? በደንብ መዳበር አለብኝ እና እንግዲህ የምወደው ሙያ ከሆነ ላይ ቀር የሆነ ከምወዳቸው ነገሮች መሻል አለብኝ። ገባ? አሁን ለምሳሌ እኔ ሁል ጊዜ ግጥም ስጽፍ ስለ ናፍቆት ከሆነ የምጽፈው ስለ ናፍቆት የተገጠሙ ግጥሞችን ወይ ከዛ መሻል አለበት ወይ ከዛ መለየት አለበት ብዬ አስባለሁ። መሻል ወይ መለየት ለምን እለፋለሁ ይሄን ለመድገም ከሆነ ብዬ አስባለሁ። ትክክል። ብዙ ጊዜ ችግር ያለው እዚህ ነው። ወይ በጣም የተሻለ መሆን አለበት ኦር የተለየ መሆን አለበት። በጣም ቆንጆ ነው። ቆንጆ ሀሳብ እና እንደዛ አይነት ቅርጽ ያላቸው ግጥሞችን መጻፍ ጀመርኩኝ እና በቃ የኢራን ግጥሞችን ማንበብ ጀመርኩ። በጣም ደግሞ በቃ የሳቡኝና እንደገና ጥሩ ገጣሚ ከተባልኩ ራሱ በእነሱ ምክንያት ነው። ፐርሺያ በጣም ብዙ ሰው ስለዚህ ግጥሞች ያወራል። አሁን ሲያወሩ የኛ እንኳን የቅርብ ጊዜ እና ኤልያስ ሽታሁንም እንደዚህ ሲሉ እሰማለሁ። በረከት በላይነህ ደግሞ በጣም ተርጉሟቸዋል አይደል? ደግሞ በጣም በቃ የኛ ሀገር ገጣሚዎች በጣም ኢንፍሉዌንስ ተደርገዋል ማለት ነው። የነፍስ ከፍታ ነው፣ የመንፈስ ከፍታ ናቸው ከፐርሺያ ገጣሚዎች። በጣም ነው እኮ የሚገርመው እኮ አንዳንድ ጊዜ ምጽፊው ለምንድን ነው ምናምን ሲለኝ ሰው 1206 ላይ ለመድረስ ምንድን ነው ማለት ነው? በ1206 አካባቢ የተጻፉ ግጥሞች ናቸው። የነ ዑመር ኸያም ብትላቸው የነ ባባ ጸኸር ብትላቸው ሩሚ እኮ እነሱ ላይ ለመድረስ ነው ታያ ይበልጡናል። አሁን ማለት ለዚያው የኛ በጣም ዘርፈ ብዙ የሆነ እንትን ኢሹዎች አሉ። እነሱ ከፍቅር ከፊሎሶፊ ከተፈጥሮ አይወጡ። በጣም አስታውሳለሁ። ከዚህ ውስጥ አይወጡ አያልቅ። ይገርማል። አሁን 1206 ቀላል ጊዜ አይደለም። ቀላል ዘመን ተሻጋሪ ማለት ይሄ እኮ ነው። በረከት ላይ በፊት ማስታወሳት ግጥም አለች። ከጨረቃ ጋር ስላመሳሰልኩሽ እግዚአብሔር የተቆጣው ፍርዴን የኮነነው እንዳንቺ የምታምር ጨረቃ ቢያጣ ነው ይላታል። የነሱ እዛ ላይ ነው ያለው እና በጣም ነው ደግሞ እንትን የሚለው ውስጥን የሚገባው ሌላ ታሪክ ነው። ተረጉማለሁ ባይዘው በእውነት ከአሁን መጽሐፍ እያዘጋጀው ስለሆነ አካተታቸዋለሁ።
እሺ ለእኛ ግን አንዳት ነገር የተረጎምሽን አትይም? እባክሽ ትላለህ። በሞቴ ትላለህ። እሺ ሲወጣ ይደርስ ወደ በኋላ። እሺ ግን ከግጥም እዛው ግጥም ላይ የመጀመሪያ ግጥምሽን ስቴጅ ላይ ስታቀርቢ ባይዘው አንቺ ፐርፎርማንስ ይለያል እና በደንብ ነው የሚለየው። እኔ በደንብ እያንዳንዱን ነገር ነው የምናየው ፐርፎርማንስሽ ላይ እና የመጀመሪያ ፐርፎርማንስሽ ላይ ምን ፊል አደረግሽ? ኦዲየንስ እንዲህ ግጥም ብሎ ምናምን በቃ እንዴት ነበረ? በጣም ነው የሚያስፈራው ከምነግርህ። የት ነበር? የት? ሸበሌ። ኦኬ። እንዴት ነበር? በጣም ነው የሚያስፈራው ማለት ለእኔ አሁን 10 ሰውም ቢሆን ያው ነው። በጣም አሁን ኦኬ መድረክ ላይ ወጥቼ እንደዛ ማለት ለማንበብ እንጂ ፐርፎርም ለማድረግም አይደለም። በጣም ያስፈራል። ግን ምንድነው ከኔ በፊት ያነበቡትን እያየሁ ነው እንደነገርኩ ፑሽኪንም ለማንበብ ሞክሬያለሁ። ይህንን በትክክል ፐርፎርም ካላደረግኩት ህልሜ ላይ አልደርስም። እዚህ ከተሽኮረመም የት ሄጄ ማለት ቀጥሎም እድል ላይ ሰጡ ይችላሉ። ገባ? ስለዚህ ይህንን በርታ ብዬ ግጥሙን አንብቤ ወረድኩኝ። ግን አንድ ነገር ልንገር፣ እስከዛሬ ድረስ ግጥም ላነብ ባክስቴጅ መድረክ ጀርባ ጭንቀቴ የዛን ቀን አይነት ጭንቀት። እቺ ነገር በጣም እኮ የሚገርም ነው። አሁን እኛ ሀገር ቲያትር የሚሰሩ ሰዎች በጣም ጎበዝ የሚባሉ ጋሽ አበበ ባልቻ ጎበዝ ቲያትረኛ ባክስቴጅ የመጀመሪያውን ስቴጅ የመጀመሪያ ይሄ መግባት አለ አይደል? እሱን ከመግባቱ በፊት ይንቀጠቀጣል። ሁሉም ጋር ስትሄድ እቺ መጀመሪያ ልክ ስትገባ ይለቃል እኮ። ከዛ በፊት ያለው ያስፈራል፣ ያንቀጠቀጣል። ከዛ ስትገባው ትረሳዋለህ። ኦዲየንስም ይሄ ነገር ያስገርመኛል። ሁሌ አይለመድም፣ ግን ጤናማ ነው መሰለኝ። ጤናማ ክብር ነው፣ ለጉዳዩ ያለ ክብር ነውና እንደዛ አድርገሽ ያንን እንግዲህ መድረክ ለመጀመሪያ ጊዜ ተወጣሽው ፊድባክ የቤተሰብሽ ለምሳሌ በዚህ ጉዳይ ላይ እንግዲህ ገጣሚ እናትሽም አስተዋጽኦ አለባት ለግጥምሽና በደንብ እኔ እናቴ እንትን እስከ ቅርብ ጊዜ ድረስ ይሄ ግጥም እስከ ተቀዛቀዘበት ጊዜ ድረስ የመድረክ ግጥም እናቴ ግጥም ትወዳለች። ባይዘው እንኳን እኔ የሌለውበት መድረክ ሜዳ ግጥም ትሰማለች። ኧረ ስለዚህ በጣም ጥሩ መልካም አስተዋጽኦ አለ ማለት ነው። እንዴ የነ ሰለሞን ምናምን የነ በረከት ምናምን ጓደኛ ናት እናቴ። በእውነት ይሄ ቆንጆ ነው። በደንብ ይሄ በጣም ደስ ይላል። ግን ምን ገጠመኝ መሰለ? ያን ቀን ግጥም ያነበብኩበት ቀን በኋላ አሳያችኋለሁ ዩቲዩብ ላይ ኢቲቪ የሆነ ለእሑድ ፕሮግራም ፈልጎት ዶክመንተሪ ይሰራ ነበር። አንቺ መጀመሪያ ያቀረብሽ ጊዜ ከዛ ቀርጸው ሄደዋል፣ ኢንተርቪው አድርገዋል። አበባውን ምናምን ሁሉንም ምናምን እኔ አላውቅም፣ ሁሌ እንደዚህ የሚቀርጹ ነበር። ከዛ ኢቲቪ ላይ እንትን ላይ ሲቀርብ እሑድ መዝናኛ ላይ ሲቀርብ አብዛኛው የኔን ግጥም እየቆራረጡ ሊጠቀሙት አላውድ ታምብኔሉ እኔ ነኝ። የመጀመሪያ ፐርፎርማንስ ይሄ በጣም የሚሰጠው ስሜት ሌላ ነው። እንደዚህ የአሌክስ አብርሃም እንትን ትዝ አለ። የአሌክስ ጽሁፍ አንድ ጽሁፍ አለ። ይሄ መፈክር ይዛ ያወጣችው ሴትዮ አንተ ጉዳት ተሸክመናታል የሚል ልክ እንደዛ ነው ማለት ነው። በስማም በቃ እንደዚህ አይነት እንትን አለኝ። በእርግጥ አሁንም ቅርብ ጊዜ ይሄ የሆነ ፕሮግራም ተጋብዘ ሄደ ተከፍሎ ግጥም የምታነብበት አንዴ በማልነግራችሁ የፖለቲካ ድርጅት ይቅርብህ እነሱ ከባድ ፖለቲካ ድርጅት እቺ ግጥም አንብቤ የመጣውና የፖለቲካው ድርጅቱ መሪ የታወቀ ዩቲዩብ ላይ አብረን ተምኔሉ ላይ ማለት ነው መልእክቲ ከዛ የሆነው ፖለቲከኛ ሳልኩ አሁንም ባየው ደንግጣለሁ። አእምሮዬ ላይ ምን እየሳልኩ እንደሆነ ታውቃለህ? የሆኑ ፖለቲከኞች አሁን ትልቅ የሚያስፈራ ፊት ያላቸው እና መልእክቲ በቃ እንደዛ ነው። ከዛ በቃ ቀልብ የሚገፍ ነገር እኔ እኮ በምንም ተአምር ግንኙነትም ልክክ ምን እንደሆነ ራሱ አላውቅም። በቃ ኢቨንት ኦርጋናይዘሩ ግጥም ያስፈልጋል እና ግጥም አንብቢ ተብዬ ነው የሄድኩት። ተምኔል ላይ የገቢ ማሰባሰቢያ ተምኔል ላይ ግድግዳ አደረጉሽ አብረን ከሰውየው ጋር እንዲህ ያለ የለ ሰርጌም እንዳልደብ
በጣም ቆንጆ አሪፍ ነው። እንትን ግን መልቲ ቅድምም ስልሽ እንደነበር የሆነ የተለየ ነገር አለ። አንቺ ግጥም ስታነቢ ግጥም ማንበብ ሳይሆን ፐርፎርም ነው የምታደርጊው። እኔ አሁን መልቲ አራምሳለ ለምሳሌ ብዙ ሰው የሚያውቀው ቫይራል መልቲ ሲባል መጀመሪያ ሰዎች ከሚያስቡት ግጥም መሀል ነው። አራምሳለ እኔ ቪዲዮ አሁን ብትከፍተው እዚህ ጋር ምስሎች ሁሉ ይመጣልኛል። መልቲ ስትገባ ከዛን ጣሰውን አለፈ ብላ እንዲታዩ ስታደርግ ከዚያ ስትመለስ የለበሰችው ልብስ ቀሚሷ በዚህ በአንድ በኩል ትንሽ ከፍ ያለ ነገር ያለው ኮን አይነት ቅርጽ ያለው እንደዚህ በቃ እንቅስቃሴዋ እነዚህ ሁሉ ነው የሚመጡልኝ። የምሬ ነው። ብዙ ነገሩ ነው ያ ሁሉ። ከዛ እዛ ላይ ያሉት ደግሞ በመሀል የሚገቡ ፌቨን ከተማ አይደል ያለችው አርቲስት ነገሩ ፌቨን ከተማ እንደ ሬቱብ የሰራው ፌቨን ከተማ። ከዛ ከተሞቹ የአዲስ አበባ የሆነ ድባብ ይታያል። ከብቶች የሚሄዱ መንገድ ምናምን ክፍለ ሀገር ሲኬድ ግመል መንገድ ዘግቶ ስቲል ስትሄድ አንዳንዴ እነዛ አይነት ግመሎች ሊመጡብህ ይችላል። አልፈ እነሱን አሳልፈው ምናምን ነው የምትሄደው። የዚያን ያህል ነው ብዙ ነገሩ። አራምሳለ ግጥሙን እየሰማ ቪዲዮ ላይ የሚሉ ነገሮች ምናምን አሉ። የዚህን ያህል አእምሮ ውስጥ የሚቀር ነው ፐርፎርማንስሽ፣ በሌሎችም ግጥሞችሽ ማለት ነው። ይሄ ፐርፎርም ማድረግ አሁን ቲያትር ተምረሽ ቢሆን ብዙም እንትን ለሳይለኝ ይህን ነገር ከዛ የመጣ ነው ምናምን ብዬ ወስደው እቀበለው ነበር። ይሁን ምንድን ነው ከምን የመጣ ነው? እኔ እንወያይበት እስቲ። እንደዛ አብረን ከኔ እንዳጠብቁ ግን አብረን ልንወያይበት የምንችል ነገር ነው። ምናልባት እኔ ሊሆንም ይችላል ብዬ የማስበው ከራሴ ባህሪ የተቀዳ መሰለኝ። ማለት አልጨነቅም። አሁን ለምሳሌ የሆነ ሰው እዚህ ጨፍሮ ቢሄድ ምናምን እንዴት ነው የጨፈረው ብትለኝ ቆሜ ላሳየው እችላለሁ። እና ሀሳቤን ለመግለጽ አልጨነቅም። ስለ ሉኬ አልጨነቅም ሳወራ። ከዛ በኋላ ሀሳቤን እንዲገዛ ነው እንጂ የምፈልገው ተከራክሮ ማሳመን ምናምን ነው እንጂ የምፈልገው እንትን ልቆም እችላለሁ ልቀመጥ እችላለሁ ምናምን ሳወራ ምንም ችግር የለብኝም። ወደ ግጥም መድረኩ ደግሞ ስንመጣ ነግሬያለሁ። በጭንቀቴ እንግዲህ ባክስቴጅ ሁሌ ነው የምጨነቀው። ከገባው በኋላ ከኦዲየንስ አይን ጋር መገጣጠም በጣም ያስጨንቃል። ደግሞ ብዙ ጊዜ ድሮ አሁን እንትን ብለን ነው እንጂ ደካክመን ነው እንጂ በቃላችን ነበር የምናነበው። ስለዚህ ሊጠፋብህ ይችላል ግጥም። ከዛ አንድ ሁለቴ ደግሞ ፐርፎርም ካረካው የሆነ ልጅ አለ አብሮ የሚል ታች ኦዲየንስ ከሲዲ ላይ ምናምን አጥንቷት እኩል ምናምን ሊል ይችላል ምናምን። አንድ እኔ ኦዲየንስ አላየም በፍጹም ነው ማለት ነው። እንደዚህ እያየሽ ምንድን ነው እንታይ በቃ ከዚህ ከግንባር በላይ ነው። ቲያትር ላይ የምትነገር ቴክኒክ ናት። ቲያትር ስትሰሩ ይባላል የመጀመሪያ ኦዲየንሱን አይኑን ከግንባሩ በላይ እዩት ይባላል። አይኑ ያሳስታል። ማለት ፍቅር ይሁን ጥላቸው የምታውቂውን ሰው ልታገኝ ትችላለች። እንዴ እንትና መጥቷል ያለሽ እዚህ ምናምን ልትል ትችላለህ። ከዛ በኋላ ግጥሙ የሚፈልገው ነው። አንደኛ ደግሞ በቃ ወደ ግጥሜ እገባለሁ ሙሉ ለሙሉ። እንትን የሚያስቅ ከሆነ ልስቅ እችላለሁ፣ የሚያስለቅስ ከሆነ ምናምን ግጥሙ እንደሚፈልገው መሆኑ ማለት። አሁን ለምሳሌ ተዋናይ አይደለሁም። ተዋናይ ቦል ሊከብደኝ ይችላል። ይሄ ግን ራሴ ስለጻፍኩት እኔ ስላለሁበት ውስጡ ታሪክ ውስጥ ማለት አንዳንድ ጊዜ እኔ የሆኑ ሰዎች ጸሐፊዎች ምናምን እዚህኛው ግጥምህ ላይ ስለ ራስህ የጻፍከው ሲባል በፍጹም ምናምን ይላሉ። እኔ ሁሉም ግጥም ላይ አለሁበት። የራስሽ ናቸው ሁሉም ግጥም ላይ በቱሳም ኤክስተንት አለው ላልኖራችን። አሪፍ ነው። ዳይሬክተራችን ያነሳሉ ሁሌ እንዲህ ስናወራ ሰዎች መጻፍ ያለባቸው የኖሩትን ነው የሚያውቁትን ነው እንደዚህ ይባላል። እና ያንቺ በተወሰነ መልኩ የኔ ታሪኮች ናቸው ነው ማለት ያየሁት ከሆነ የሰማሁት ከሆነ ማለት ፊል ያረኩት ከሆነ የት ሄዳለሁ አለሽበት። ለዛ ነው ፐርፎርማንሱም የመረ ፐርፎርማንስም የመኖር ፐርፎርማንስ እና በቃ ግን በቃ ከትክክለኛ ባህሪ
ያገዘኝ ገጸ ባህሪው ማለት ነው። በቃ ንጹህ ገጸ ባህሪ የምታየው ነገር ገጸ ባህሪ ወደ አንተ ውስጥ ሲቀዳ ማለት ነው። ከየት አመጣሽው? ጀስት ይሄ ማንን አይተሽ እንደዛ የሚባል እንደዛ ፐርፎርም ተደርጎ አያውቅም። ከየት ማለት ከሌላ አይታ ምናምን ብትባይሽ ግን ማንንም አላየውም እኔ። ስለዚህ በዚህ ምክንያት ከኔ የተቀዱ ናቸው ነው። ከራሴ ሊቀዳ ይችላል ብዬ አስባለሁ እንጂ የሆነች አይን አፋር ልጅ ከመሬት ተነስታ እንደዚህ አታውቅም። እሱን ነው እኮ እያልን ያለ ነው። ደግሞ አይን አፋር ነኝ እንደዚህ ዝም የምትለዋ ልጅ ነኝ ምናምን የምትፈራው እንጂ እፈራለሁ ምናምን እንጂ ሀሳቤን በነፃነት እገልጻለሁ። ደግሞ እናቴ ብታወራ ቤት እንግዳ ሲመጣ ዘፈን ምናምን አቀርባለሁ። ትዘፍኛለሽ አለ የቤተሰብ ዘፋኝ የቤተሰብ ህብረት ትርኢት እኔ አይደለሁ እንዴ? በቃ አለ እንደዚህ ልጆች እሷ እኮ የቤተሰቡ ህብረት ትርኢት ናት የምትባል የሆነች ልጅ ትኖራለች በየቦታው። ትሸለም ያለሽ በየቋንቋው ዘፋኝ አለኝ። ኦሮምኛ ሲሆን ዱላ ፈልጌ ይዤ እመጣለሁ። ትግርኛ ሲሆን ሁለት አጠራ ለማሲንቆ የሆነ ነገር ሲሆን የሆነ የሚታሰር ወገቤ ላይ ይዤ እመጣለሁ። እንዴ ታዲያ ያ ነው እንግዳ አይቼውም አላውቅም። እንግዳ ፊት ነው የማቀርበው። በቃ ይሄም ተደምሮ ትሸለም ያለሽ ግን ማን ይሸልኛል? ለማተቤ ነው አቤቱ ይከፍለኛል። ደግሞ ሊከፍሉኝ ስማ። አይ አሪፍ ለማተቤ ነው አልሽ። ጥሩ ነው። ስናነሳ ማለት ነው ሲዲሽም የተሰየመው በአራምሳለ ነው። እዛ ላይ የሚገርሙ ነገሮች አሉ። አሁን እሱን ግጥም ሁልጊዜም ብንሰማው አይሰለቸንም። ሁሌ ብንሰማው የማይሰለቸን ግጥም አይተሽ እንደሆነ አለመምጣት አለ አለመገናኘት በአንድ አምሳለ ናፍቆት ግጥም ብሎ መቅረት ይላል። እስቲ የዚህን ግጥም መነሻ ንገሪኝ እስቲ። ማለት ምንድን ነው መነሻሽ? የራምሳለ መነሻ አምሳለ ናት ማለት እኔ አሁን ልጆኜ ሰፈር ውስጥ እንጫወት ነበረ ማለት እንደነገርኩ ብይ እጫወታለሁ። ባለብዮቹን ካጫዋቸው ሱዚ ምናምን ወቅት ደግሞ አለ። አዲስ አበባ ልጅ ዝም ብሎ አይደለም የሚጫወተው። የክረምት ጨዋታ አለ፣ ጨዋታ አለ ምናምን። የራምሳለ ጊዜዎች አሉ እና ራምሳለ ሲጫወቱ አልጫወትም እኔ ቁጭ ነው የምለው፣ ማየት ነው የምፈልገው። ራምሳለ በቃ ልጅ ሆኜ ካለቀስኩ በዚህ ዜማ ከዛ በቃ ዝም ብሎ በቃ ያለ ጭንቀት የምትጨነቅበት ሰዓት የለም። አምሳለ የት ሄዳ ነው ምናምን እያልኩኝ ብሰለሰል ምን ሆና ነው የማን እናት ናት ምናምን እያልኩ ልጅ ሆነ የለም በቃ ራምሳለ ወይ ደግሞ ራበኝ ትላለች አለው በመከራ እምባዬን ሳዘራ ለምን ታዘረሽ አገዳ እየበላች ነው እንደዚህ የሚሏት ብቻ ሙሉ ታሪኳ ስላለ ታስጨንቀኛለች ራምሳለ። ከዛ አምሳለ እየቆየች ስትመጣ ለካ አምሳለ የትም ቦታ ብታስገባት አምሳለ ናት። ገባ ፍትህ ብትሆን አምሳለ ናት። ነፃነት ብትሆን አምሳለ ናት። የለችማ የፍትህ ብትሆን የለችማ። የሌለ ሁሉ አምሳለ ናት። የሌለ ሁሉ በአምሳለ ይመሰላል። እና በዛ ጊዜ በቃ እንግዲህ እንደ ወጣት እንደዚህ የሆነ ሶሻል ክሪቲክስ ምናምን እንደሚያሳስበው ሰው እንደ አዲስ አበባ ልጅ አምሳለን በዚህ መንገድ ጽፌያታለሁ። ሌላ ወሬ አጣፍ አምሳለ ግን ካልክል አይቀር ቅድም ገዜ ስለ እንትኑ ትዝ ይለኛል ድባቡ ቀሚስሽ ምናምን ስላልከኝ ስለሱ ቀሚስ ላውራ። እሺ አውሪ። ሀብታሙ ስዩም ኦኬ የብራና ልጆች ገጽ ላይ ነው የተቀረጽኩት። ወይዘው እሱን እና የብራና ልጆች ሲጀመር እንግዲህ እኛም አለን ምናምን። እኔ የተቀረጽኩት ግጥም ሌላ ነው። ኦኬ እንደ ዛሬ ሳምንት ምናምን ተቀርጫለሁ በስነ ስርዓት ልብስ ለብሼ መጥቼ ምናምን። ከዛ ያን ቀን የሆነ ሰው ቀርቶበታል። እኔ ጣይቱ ነበር የምኖረው በዛ ሰዓት። ጃዛምባ ነበር የሚቀዳው የብራና ልጆች ደግሞ። ስለዚህ ስንገባ ስንወጣ እንተያያለን ከሀብታሙም ጋር ከካሜራማኖቹም ጋር ምናምን።
ከዛ የሆነ የጠራው ሰው ቀርቶበታል ሀብታሙ። እኔ ቀጠሮ የለኝም ከሱ ጋር። ከዛ ደግሞ የሆነ በዓል ደርሷል ገና ነገር። ስለዚህ በቃ ይሄ አስተናጋጆቹ አበሻ ቀሚስ ለብሰዋል ምናምን ድባቡ አለ። በር ላይ ቆሞ አገኘሁት ሀብታሙ። ምን ሆነህ ነው ቅድምም እንደዚህ እንትን ትላለህ ስለው ኧረ እባክሽ ከላይ እኮ ቀረብኝ እንትን ምናምን ብዬ አሁን እሱን እየጠበቀን ነው ከላይ ቀረጽን ምናምን ኧረ እባክህ ምናምን እዛ ወይ እስኪ ምናምን ደውልልሻለሁ ምናምን ገባሁ። ደውሎ በቃ ነይ እባክሽ አንድ ግጥም ግቢልኝ አለኝ። ምንድን ነው የለበስኩት? ጅንስ ነው የለበስኩት። እዛ መጣሁ። የሆነች ድሮ ማቃት ልጅ የጓደኛዬ ሚስት ሀበሻ ቀሚስ ለብሳ ትገባለች ከወደ ልጅ ጋር እንዴት ነሽ ደህና ነሽ ምናምን ቀረጻ አለ እዛ ጋር እኮ አይቻለሁ ምናምን አለች። እዛ እንደዚህ ሆኜ እንዴት እቀረጻለሁ? ቤቴ ደግሞ ኮተቤ ነው። እንዴት ይሆናል ምናምን ልጅቷን ጠየቅናት ማለት ነው። ኧረ አምሳሌ በአጋጣሚ ነው እንደዛ የተቀረጸው ልትይኝ እንዳዩ ልጅቷን ጠየቅ የልጅቷ ቀሚስ ልጅቷን ጠየቅናት። ልጅቷን ተጠይቃ ቀሚሱን መስጠቱ አይደለም ደግሞ ችግር። ልጅቷ ከእኔ ትወፈራለች እና የእኔ ጅንስ ሱሪ ያለው ቃላት እዚያ ከጉልበቷ ከፍ ብሎ ቆመ። ስለዚህ በመጋረጃ ክልል ቁጭ አደረግናት። እና አራምሳለ ድንገት ያ ለብሶ ፐርፎርማንሱም ያን ቀን ድንገት ነው እንጂ ተዘጋጅተሽ ላቅርብ ብለሽ መተሽ አይደለም። በጣም እኮ የሚገርም ግጥም እኮ የሰው ቀሚስ እዛ ጋር ሙሉ ቀን ትባላለች ልጅቷ። በዚህ አጋጣሚ ይህ የተወደደው ግጥሜ በዚህ አጋጣሚ አንተ ይገርማል። በጣም ብዙ ልጆች በተለይ ደግሞ ሴት ገጣሚያን በዚህ ግጥም ተቀርጸዋል። እንደዛ ማንበብ ኢንፍሉዌንስ ያድርጓል በጣም አነባበብ በተለይ ወንዶቹ ላይ ብዙ አይታይም እንጂ ሴቶቹ ይወራረሳሉ በጣም አይደል? ይሄ እንደውም ስንት ይሄ አራምሳለን አይነት አነባበብ ነው ምናምን ይባላል። ከዛ በኋላ ስንት ጊዜ አራምሳለ ተባለ። አራምሳለም ራሱም ብዙ ተገጥሞበታል እንዴ! ስንት ቦታ ላይ መሰለ አራምሳለ ብዙ ቦታ ተገጥሞ አራምሳለ በጣም ብዙ ልጆች ይልኩልኛል እያነበቡትም ምናምን ደስ ነው የሚለኝ። እኔ በርግጥ የሲዲው ግን አራምሳለ አልነበረም ርዕሱ መንታ ፀሐይ ነበር ርዕሱ። ፔንቲንጉን የሚያሰራው ታይታ ከሆነ እንደዚህ ያለች ልጅ አለች እና ፔንቲንጉንም ራሴ ቆሜ ነው የተሳልኩት። ለመንታ ፀሐይ ነው የተሰራው። አረ መንታ ፀሐይ ስለመጠበቅ አለ እሱ። እንደውም ልንገርሽ ከስላንቺ እያወራን ከቸርነት ወልደ ገብርኤል ጋር እያወራን ነበርና አንድ ግጥም አላት አለ ስለመጠበቅ ይጻፈችዋል። እንደዚህ መብራቱ ሳይጠፋ እንደተቀመጠ እንዳለበት ውሃ የጠጣበት ምናምን ብሏል። እሱ እንዳለ የጻፈችው ስለመጠበቅ የጻፈችው ግጥም አለ። ስለሱ ጠይቋታል። እስቲ ስለሱ ግጥም ንገሪን። የቸሬ ጥያቄ ነው። የቸሬ ጥያቄ ስለመጠበቅ እንግዲህ በአጋጣሚ ነው። በቃ ማለት የሆነ ሰው እየጠበቅኩኝ ቁጭ ብዬ ፒያሳ የዶሊ ፓርተን ዘፈን አለ እዛ እንደዚህ ልብ ብዬ ሰምቼው ጆኒ ለካ እባክሽ ተይልኝ ምናምን ለሴት ነው የምትዘፍነው። ለካ አንቺ ከኔ በልጥ ቆንጆ ነሽ ምናምን እኔ ከአንቺ በላይ ወዷለሁ ምናምን ተይልኝ ምናምን የምትላት ለካ እኔ ሰምቼዋት አንቺ ብዙ ነገር አለሽ እኔ ምንም የለኝም ትላታለች። ከዛ እንደዚህ መጻፍ ይቻላል እንዴ? ምን አይነት በቃ ደስ የሚል በቃ እንደዚህ የሆነ ነገር ለየት ሲል ደስ ይለኛል። ይሄማ ቆንጆ ነው በስመ አብ ተይልኝ ትላታለች ምናምን እያልኩ በቃ አመት ሚሆን ቆይቻለሁ። ይሄን ያዘሽ። ከዛ ግን ወደ ራሴ ሴትዮ መጣሁኝ። ከብዙ በቃ ማሰብ ማሰላሰል ምናምን ባይዘው እኔ ስጽፍ ቁጭ ብዬ አላስብም። 6 ወር ላስበው እችላለሁ። ቁጭ ካልኩ ጽፌው ነው የምነሳ። ረጅም ጊዜ ይበስላል አምሮሽ ውስጥ። ከዛ ቁጭ ካልኩ ቃል ትንሽ እየደንቀፍ ሊያደርገኝ ይችላል እንጂ አልሰርዝም አልደልዝም። ይፍል የታባቱ ወረደ ነው። ከዛ በኋላ ከሆነ ነገር ወደ ሆነ ነገር መገልበጥ ራሱ ሰው ገልብጡልኝ እላለሁ። ራሴ ከገለበጥኩት ሌላ ግጥም ሊሆን ይችላል። እና በቃ ረጅም ጊዜ ነው ያሰብኩት። በቃ ልነግርህ አልችልም። ከዛ በቃ እንደዚህ መረር ያለ ግጥም ሆነ። ግን ምን ይሆን ነበር መሰለ መጽሐፍ ስጀምር እንደዚህ ጻፍ አድርጌ የምነሳ ልጅ ከበደኛል።
የሆነ 6 መስመር ጽፌ ፊዚካሊ በቃ መታመም ጀመርኩኝ። እዛ እንደውም አንድ ጓደኛ ነበረኝ ምንድነው ዓለምን የምቀይር ግጥም ለምን አያቀርብ ምናምን ይለኛል። ያመኛል የምር በቃ እንትኑ ስሜቱን መቋቋም ያቀተኛል። እና ሴት ታሪኳ ምንድነው አብሯት በሰላም ሲኖር የነበረ ባሏም ተወዶ ባሏ የሆነ ቀን ጧት ተነስቶ ወጥቶ ሄደ። ወጥቶ ሄዷል። የት እንዳለ ታውቃለች፣ እንዳገባ ታውቃለች፣ ማንን እንዳገባ ታውቃለች። ግን ዲናያል ውስጥ ነች። በኋላ ይመጣል ብላ ነው የምታስበው። 20 ዓመቱ ነው። የጠጣበት ብርጭቆ ውሃው አለ ሲተን እየሞላው ይሄንን እንትን ደውዬ ዶክተሮች ጠይቄያለሁ፣ የሳይንስ ተማሪዎች ውሃ ስንት ጊዜ ሊቆይ ይችላል ሳይበላሽ? ይተናል አሉ። ኦኬ ታናል ቃ ለዚህ ነው ይሄ ብርጭቆ ውሃ ሲተን እየሞላው ትላለች። ቁርስ የቆረሰበት እንደዚህ ያለ የጣለው ቢጃማ እንደዚህ ቁጭ ብሏል። ቤቱ እንደዛው እንዳለ ነው የምትጠብቀው። ለምን ጠዋት ነው የሄደው ብላ ለማመን ማለት ነው። በኋላ ይመጣል ለማመን እንደዛው ነው የምትጠብቀው። ሰው አይገባም። ለምን እቃ ሊበላሽ ነው የተቀመጠው እንደዚህ። ሰው መግባት አይችልም። ከዛ ይሄ ቅድመ ታሪኩ ነው። ከዛ ያቺ ያገባት ልጅ በበሯ ስታልፍ እስኪ ግቢ ቤቴ ብላ ነው የምትጀምር። ያመነች ቀን የተጻፈ ግጥም እንደተቀማች ያመነች ቀን እንደሌለ እንደማይመጣ 20 ዓመት እንደሆነው ምናምን ሁሉ ነገር እንደተፈጸመ ያመነች ቀን ነው። ያን ቀን የተጻፈ ገብታ እሷ ተይልኝ አንቺ ምናምን ነው ተይልኝ አትላትም። እስኪ ግቢ ቤቴ የኖርኩትን እውነት ላሳይሽ በሞቴ ከ20 ዓመት በፊት ከቤትሽ የመጣው ከ20 ዓመት በፊት ከቤቴ የወጣው በዚች ብርጭቆ ነበር የሚጠጣው ትላለች። እንዳስቀመጠው ነው እዚያው ነው ካለበት አቧራ የሸፈነው የእጁ አሻራ አለበት ትላለች። ሙሉ የቤቱ ጠረን እሱን ይላል። የሄደበትን ቀን ራሱን ይመስላል ምናምን ነው የምትላት። ረጅም ግጥም በጣም ከዛ ምናምን ወንበሩን እንትን ያውልሽ ሰሃኑ ቁርስ የቆረሰበት ያውልሽ ወንበሩ የተቀመጠበት ወንበሩን ብትነኪው ይሰበራል ወድቆ ትንሽ ነው የሚበቃው ለኖረ ጠብቆ እንደ ወንበሩ ነው እንዲያው ነው የሆንኩት ባልወለደ ጎኔ የተጎነበስኩት ትላለች። ያቺ ቆማ ነው የምትሰማው። ሙሉ በቃ ሙሉ ነገሩን ነው የምትነግራት። ሙሉ ታሪኩን ትነግራታለች ማለት ይኸውልሽ ዛለት ምናምን አርፍዶ ተነሳ። የሄደበትን ቀን ትነግራታለች። ይኸውልሽ እዛ ቀን አርፍዶ ተነሳ። ኪሶቹን ምንድነው የሌሊት ልብሶቹን አወላልቆ ጣለ። እስከ ዛሬ ድረስ መሬቱ ላይ አለ ትላታለች። ይሄ በጣም ነው የሚገርመኝ። ሌላ መስከረም አበራ መሰለኝ ስታነቧ በጣም ነው የምትወደው እሷ። በጣም ነው የምትወደው። አንቺም የሲዲሽ ምርቃት ጊዜ እሱን ፐርፎርም አድርገሻል? ማዘን ድባቡ ሌላ ነበር አሉ። እኔ አልነበርኩም። ለምን ቀረ? እኔም አልነበርኩም። ከጠላቶቼ ጋር ሩጫ ነው ትላለህ። አድል ራሱ እንደዚህ አይነት ዘፈን አላት ሄሎ የሚል አይደል? ልክ ሲጀመር ቤቱ እንደዚህ ኦና ሆኖ ምናምን የሚጀመር ነው ክሊፑ። ሌላም ቅርብ ጊዜ የመቀረሽ ይመስለኛል የአብነት አጎናፍርም በጣም ቆንጆ። እኔ ግን ያቺ ሴት የቆማ የምትሰማው ሴት እያሳዘነች መጣች። ከዛ በኋላ ላይ በኋላ እሷንም ጻፍኳት። አረ እንደገና ሌላ ጻፍሻት? ታሪኩን አገናኘሁት ማለት ያቺ 20 ዓመቷ አይደለ ዛሬ የ20 ዓመታቸውን ሊያከብሩ በድግሱ መሀል ስጦታ ልትገዛ ወጣ ነው እዚህ ጋር ያገኘቻት ለባሏ። ምን አለች ይሆን? በቃ ልክ እሷ ደግሞ ከዛ ስትወጣ ነው የሚጀምረው። ያን ሁሉ ጉድ ሰምታ ልክ ስትወጣ ነው የሚጀምረው። እቺኛዋ ምን ትላታለች መጨረሻ ላይ? በይ እንግዲህ ሂጂ ኑሪልኝ ታሪኬን፣ ምሰይልኝ መልኬን፣ ልበሽልኝ ልኬን፣ እንደ ጀብዱ ሌው ባንቺ መታረኬን ትላታለች መጨረሻ ላይ። ያቺን ይዛ ነው የምትነሳው። ያቺን ይዛ ነው። ከዛ ሰውየውስ
ያቺም ስታወራ ምን እንዳደረገ አይታወቅም። የምወደው ከሁለቱም ግጥም መልኩ ምን አይነት እንደሆነ አይታወቅም። ምን አድርጎ እንደሆነ አይታወቅም። የእነሱን ስሜት ብቻ ነው የጻፍሽው። የሰውየውን ስሜት ካስገባሁት የሬዲዮ ድራማ ሁሉም ነገር የሚነገርበት ግርግር አድርገን በፍጹም ሰውየው እንደ ካራክተር ነው። በቃ መልክም የለውም። ስለ ሰውየው ማሰብ ራሱ አልፈልግም። እሺ ግን ምን አለች? ትንሽ መስማት እንችላለን? አይ አንችልም ማለት ያኛውን በጣም አብሮኝ የኖረ ስለሆነ ነው የማውቀው። ግን በቃ ከድግስ መሀል አይደለ ሄደችው ምናምን ይሄ ለክቼ የገዛሁት ቀሚሴ አጠረኝ ነው የምትለው። ያማረ ሹሩባ ራሴን ወጠረኝ ማለት እንኳን ይሄ ልክ ሸርሹ አይበቃኝም ነበር ልኬ ነበር ያልኩት ትላለች። ለካ አይበቃኝም እንኳን ልበሽልኝ ልኬን ምናምን ብላ እንኳን ልክሽ ልኬ ራሱ አልበቃኝም። ማይገባኝን ነው የወሰድኩት አይነት ስሜት መጣባት። በቃ የሚሆን ነገር አይደለም ነው። ግን እቺም የራሷ ሌላ ብሶት አለው። በጣም ፔንፉል ነው። ይሄ እኮ ብዙ መጽሐፍ በለው ባን ግጥም ተወስማ ትዝታ፣ መሄድ፣ መለየት፣ መናፈቅ የህይወት አካላቸው ነው። ደግሞ የሚያጋጥማቸዋል። የሰው ልጅ ተወልዶ ወዲያው ካልሞተ በስተቀር ከነዚህ ነገሮች የሚወጣ አይመስለኝም። ግን መልቲ እንዲሁ አንቺ በጣም ፈታ ያልሽ ነሽ ምናምን፣ ግጥሞችሽ ግን የሆነ ያስለቅሱሃል፣ ያሳዩሃል፣ ችግርን ይከነክኑሃል። የሆነ ሰው ይስሉብሃል፣ የሆነ ቦታ እየወሰዱ ደግሞ ይጥሉሻል። ከምን የመጣ ነው? በቃ በስነ ስርዓት ይሄ ትራጀዲ የሚባለው ነገር ትስያለሽ፣ ሪፒቴሽን አለው። አንቺ እንዴ ደስታ ምኑ ይጻፋል ማለት ይኖራል፣ ደስታል፣ ትደሰቷለህ። ደስታ ቃል አይፈጅም እንደቀይሱ ማለት ትኖራለህ፣ ትደሰቷለህ፣ ትገልጸዋለህ በጣም በብዙ መንገድና ሀዘን በጣም ጥልቅ ነው፣ የሚደበቅ ነው፣ ስሜት ነው፣ በጣም ጥልቅ ስሜት ነው። በጣም እነዛ ሁሉ ስሜቶች ደግሞ የተለያዩ ቋንቋ ቃሎች ያስፈልጓቸዋል፣ የተለያዩ ድምጾች አሏቸው። ሶስት ሰው ቢያለቅስ አንድ አይነት አለቃቀስ ሊያለቅስ አይችልም። የየራሱ ስሜት አለው። የየራሱ መተርጎም ነው። በጣም ይገርመኛል። እኔ ስለሚገርመኝ ነው ከዘፈን ራሱ እንደዚህ የሚዘፍኑ ሰዎች አሉ። አንዳንድ ሰዎች ላይ የሆነ አይነት ነገሮች ይደጋገማሉ። ወደው ፈልገዋቸው ወይ አውቀውም ሳያውቁም እንደዚህ አይነት አንዳንዶቹ ጭራሽ ይለምዱትና ወይ ምናምን ይሁን አላቅም ደስታ ሁሉ ሲገልጹ አሳዛኝ ያደርጉታል። እንደ ጸጌ ይሸቱ አሁን እንክት ይበልድቅቅ ይላል። አንቺ ቅናተኛ ክፉ አታልምጪ የደፈራት የተከሰስኩ እኔ ምናምን ብሎ በቃ ሀዘን በደንብ ነው። ከዛ ደስ የሚለውንም ስሜት የሚያሳዝን ያደርግብሃል። አሁን ንጋት የሚለው ዘፈኑ እንግዲህ በጣም ከሚወዳት ሴት ጋር እየኖረ ነው። ተቃቅፈው ነው የሚያድሩት። ቆንጆ ሌሊት አሳልፈዋል። ጠዋት ስራ ነው የምትሄደው። ይሄ ኖርማል ነው አይደል? በቃ እንደውም አብሮ ሲኖሩ በዚህ ዓለም ላይ ካልሰሩ ነው ችግር፣ ፍቅርም አይቀጥልም ይባላል። ስራ ስትሄድ እሱን ኃይለኛ ትራጀዲ ያደርገውና የወፎቹን ዜማማ ያደለው ሰው ይስማ። እዛ ነው የሚላቀጥ ሀዘን አድርጎት ማለት ነው። እንዲህ የምሬ ነው። ማታ አብሮ ሲላፉ አድረው ጭንቀቴ ነው ለእኔማ እና ሀዘኔ የወፎቹን ዜማማ የደላው ሰው ይስማ ይላል። እኔ እዚህ ይሄ ወር ለሞተችበት ለሆነ ረጅም ርዕስ እሷ እኮ ማታ ትመጣለች። ምሬን እኮ እንደዚህ ማድረግ የሚችሉ ሰዎች አሉ። አሉልም ችዬ አላድርም ችዬ ትዝታ ናፍቆት ሀሳብ አዝዬ ነው የሚል ይሄ ዘፈን ነው እንዴ ራሱ አንዱን ዘፈን እና አንዱን ቀን ነው እንደዚህ የሚያደርገው እሱ ሀዘን በቃ አሁን ደስ የሚለውንም ስሜት አንዳንድ ስሜት ሪፒቴት የሚያደርጉ ከዛ እንትና ደግሞ አለች እንጂ አመልማል ደግሞ የሆነ ትንገረን ባይዜ ወታ አንድ ቀን ብትነግረን ደስ ይላል። እኛ ጋር ብትመጣ
ጠላው ወይ ፍታኝ ተወኝ የሚለውን ሀሳብ የሆነ የበደለ መግለጽ ትችልበታለች። እንደሙት እርሳኛ ትላለች። ዳግም አላንሳ ዳግም አታንሳኝ ይደንድን ልብ ቀብሮ እንደገባ የኔ ሐዘን በቅቷል ከእንግዲህ አንተ ነው ይበልህ አይነት ነገር ነው። ተያያዥም ነገሮች አሏት። የታለ ልጁ የታለ ይሷናል እንደዛም አይነት ነገር አላት። በርግጥ ይዳኘኝ ያየም ትላለች። በርግጥ አይ ጸጌም እኮ የሰርግ ዘፈንም ይዘፍናል። ባይዘ እንደዛ ካስተዛዘንም በኋላ ቆንጆ የሰርግ ዘፈንም አልበም የሰርግ አልበም አለውና ግን አንዳንድ ስሜቶች አንቺ ጋር ደግሞ እንደዚህ አይነቱ ነገር ወይ አውቀሽ ይሁን ሳታውቂ ይደጋገማል ይሄድብኛል ስለ ማለት ይሄ ማስቀድመው ስሜት እሱ ነው። አንደኛ እንትን ያምራል እኮ ሲጻፍ በመድረክ ላይ ራሱ ሳይሽን እኮ ቀይ ሆነሽ ጠይም ሆነሽ ለምትታይ በግጥምሽ ብዛት ሐዘን ሲጻፍ ያምራል፣ ሲነገር ያምራል አይደል? ሲኖር ነው የሚከብደው ማለት ቃል ለማሳመር ምናምን ይሄ ለመጫወት ይመቻል። ለምን ከአንድ ነገር አንግል አይደለም የምትነሳው። ከሆነች ሴት ሐዘን ሀገርህን ልትገልጽ ትችላለህ፣ የራስህን ብሶት ልታወራ ትችላለህ፣ የሰፈሩን ችግር ልታወራ ትችላለህ ምናምን። ከኔ ደስታ ብነሳ ግን እንኳን የሀገሩን ደስታ ያንተን ደስታ ማውራት አልችልም። ያ በትክክል ስለዚህ ሐዘን ለዛ ነው አይደል? በጣም የምንወዳቸው እኮ በሙሉ ሐዘን አላቸው አይደል? ፍቅር እስከ መቃብር አሁን በዛብና ሰብለ ተጋብተው ሰርግ ቢሆን ኖሮ እንደዚህ ላይ ያምር ይችላል። የምታዝነው ለምን አልጠሩኝም ብለህ ነው። ቦት ቀጠለ ነው የሚሆነው። ብቻ አንቺ እንዲላ ሚስቶቹ ነገር ነበር የምትለው። የመጠቲን ግጥሞች እያነሳን ነው። የመድረክ ልምምዶችሽን ልናነሳ ነው። ያው ብዙ ሰው የሚያውቅሽ በሲዲ በመድረክ ግጥሞች ሲነሳ በመድረክ ፐርፎርማንስሽ ነውና ፑሽኪን ነው የጀመርሽው መድረክ? አላነበብኩም። ፑሽኪን አታነቢ? ሄዶ ማየት ነው ሄጄ ማየት ነው እና ለማንበብ አስቤ ነበረና የፑሽኪን አሰራር ምንድን ነው? ግጥምህን ታስገባለህ። ግጥምህን ታስገባና ተገምግሞ ሲያልፍልህ ስምህ ይለጠፍና ሄደህ ታነባለህ ማለት ነው። እኔ እስካሁን ድረስ ግጥም ይገመገማል የሚል አቋም የለኝም። መገምገም የለበትም ነው። በምን መንገድ መሰለህ መገምገም የሚችለው? ግጥም ላይ እኔ አሁን ብዙ ሰው ያነብልኛል ግጥም ደውሎም እንደዚህ ሲያገኘኝም ምናምን ያኔ የዚህ ልጅ ሀሳብ ጃጅ ማድረግ አልችልም ብዬ አስባለሁ። ግን ግጥሙ ላይ የታሪክ ስተት፣ የዓመተ ምህረት ስተት፣ የሆነ ስተት አሁን ለምሳሌ አክሱም የሚገኘው ላሊበላ ምናምን ካለ ስትለዋለህ ፋክት ከሆኑ ነው ፋክት ምናምን ከሌለው ይሄ የእሱ ግጥም ነው። በቃ እንደዚህ አድርጎ በዚህ ምድር ላይ ማንም ሰው አይጽፍም። ግጥም ላይ ሙያዊ አስተያየት ሊሰጥ አይችልም። ሙያዊ እንዲህ አይነት ግጥም ነው በቃ። ግን ያንተን ግጥም ከኔ ግጥም አይቶ ያንተ አይሆንም የሚባልበት መንገድ ብዙ ያስማማል። እነማን ነበሩ ግን ገምጋሚዎቹ እዛ አካባቢ? ገጋሚ ጥሩ ስም ነው። ገምጋሚዎቹ በሚል ይስተካከልልኝ፣ እኔ የለሁበትም። ይህ በጣም ቆንጆ መቼ ለታ ስለ ቲያትር ግምገማ እያወራን ነበረና በጣም ብዙ ቦታ ከሚያስቸግሩ ሰዎች መሀል ነው። አሁን በተለይ ደግሞ አሁን ምን መሰለሽ የግምገማው መንገድ ተቀይሯል። አሁን ምናልባት እናንተም ጊዜ ሊኖር አንቺም ፑሽኪን ስታስገመግሚ ሊኖር ይችላል እና አሁን ግምገማ ሲባል ግጥም ወይንም ከግጥም አንጻር ወይንም ግጥምን የሚያውቅ ሰው ላይሆን ይችላል የሚገመግመው። ይህ ነገር እንትናን ይነካ ይሆን እንትንን ይነካ ይሆን ነው ግምገማው የሚሆነው። እቺ ሀሳብ ማንን መናገር ፈልገሽ ነው እንትናን ያስቆጣ ይሆን ይሆናል ግምገማው። እና መገምገም ደግሞ ከባድ ነው በጣም። አንዳንድ ጊዜ አሁን በጣም አሁን ታዳጊ የሆኑ ገጣሚዎች ይመጣሉ። ግጥሜን ይልኝ ይሏል።
ማለት በወቅቱ እኔም ራሴ ግጥም ስጀምር ወደ ኢንዱስትሪው ገና ከመጠጋቴ በፊት በጣም ወዳቸው ገጣሚዎች ቢያዩልኝ ደስ ይለኛል። ግን በቃ ይሄንን እድል ስላላገኘው ወይም ስላላዩልኝ ራሴን አስተምሬ ምናምን እንግዲህ ከነዛም ሰዎች ጋር አብሬ ግጥም አንብቤያለሁ። የእነዚህ ስሜት ይገባኛል። አንብቤልኝ ሲል ግን የሆነ ገጣሚ ልታጠፋ ትችላለህ፣ እማይሆን ገጣሚ ልታጀግር ትችላለህ። በጣም ጥንቃቄ የሚያስፈልገው ነገር። እንደዛም ደግሞ ጀግነው የመጡ ሰዎችም አይተናል። በጣም ጀግነው የመጡ ማለት ነው ስለተባለ መቻሉን ለማሳየት የሚሰራ ሰው ይኖራል። አይ አንዳንድ ሰው ደግሞ የማይችለውን ትችላለህ ያለውም አለ። ትልቅ ሰው ሆኖ ዋው ጥሩ ነው ያለው ሰው አለ እና በዛው ሪትም ይዞ ነው የሚሄደው ኢጎን። እዚህ የራሱ አሉታዊም አዎንታዊም ተጽዕኖ አለው፣ ግን ጥንቃቄ ይፈልጋል። ግን ይገምገም በመባሉ የተውሹ መድረክ አለ። ፑሽኪንን በቃ ይገምገም ስለዚህ እኔ ማለት በዛ ሰዓት መገመገም አይነት ሰው አልነበርኩም። ለግምገማ አልበቃ ገና ነኝ። ቀስ ብለህ በፍቅር ነው የምትሰድበኝ እንጂ አሁን ቢሆን ማስረዳት እችላለሁ ምናምን ደግሞ ከዛ በኋላ ደግሞ የማመንም ችግር የለብኝም። ልክ ነው ተሳስቻለሁ ምናምን ብዬ ለመሄድ ትከሻዬ ጥሩ ነው። ያኔ በዛም ልጠፋ ትችላለህ ምናምን። ግን እንዳልኩ ኳስ እንዳይመታኝ ፈራ የለ ግጥሜን ይዤ ተመለስ። አዎ ግን ፑሽኪን ሰፊ የሆነ ልምምድ ነው ያላቸው ማለት በግጥም ጉዳይ ላይ ልጆችን ያበቁን ሰዎች ናቸው፣ እንደ ቤቱ ማለት ነውና የሄዱ ልጆች አሉ። ያንን ሴንስ ሳላጣሽበትም ማለት ላንቺ እዛ ውስጥ አለመግባት በራሱ ተጽዕኖ አላሳደረብሽም? አይ በቃ እንትን የመምረጥ ጉዳይ ነው። ተገምግሜ እዛ አልፌ ገብቼ መድረክ ላይ ያቀርባለሁ ወይም ደግሞ ይቀርብኛል። የራስህን እንትን ማስቀደም ነው እንጂ እንዳልከው ፑሽኪን በጣም የምንወዳቸው ታላላቅ ጸሐፊያን የወጡበት ነው። በጣም ኤፍሬም ስዩም እነ ሁሉም እነ ሰለሞንም እዛ ነበሩ፣ እነ ሜሪ ሁሉም ከዛ ነው የወጡት። አሁን ስማቸውን ስጠሪ እነዚህ ሰዎች ጋር ደግሞ የሆነ ሰሞን የሆነ አይነት ሞቅ ያለ የመድረክ እንትን ፈጥራቸዋል። በነገራችን ላይ መድረክ የሚባለውን ነገር ድባቡ በቃ በጣም ቆንጆ ጊዜ ነበራችሁ። እና አበባው መላኩ፣ ቸርነት ወልደ ገብርኤል፣ ከዛ እነ ኤፍሬም ስዩም፣ ሰለሞን ሳህለ፣ መጠቲ ኪሮስ፣ ትዕግስት ማሞ፣ ሌሎ በቃ በጣም ቆንጆ። ስለዚያ ጊዜ ንገሪን፣ ስለ ህብረታችሁ መድረክ ላይ ስለምታቀርቧቸውም ስራዎች፣ ስለ ሁኔታው። አሁን ነፍሱን ይማረውና እያልን ነው የምናወራው የመድረክን ጉዳይ። በጣም የሚገርምህ የ50 ዓመት ታሪክ ማወራ እስኪመስለኝ ድረስ ነው ምናፍቀው ጊዜው። በጣም የቅርብ ጊዜ ታሪክ እያልመሰለ መጥቷል አሁን እና በዛ ጊዜ አይታወቀኝም ነበረ ማለት ኖርማል አክቲቪቲ ነበረ፣ የዕለት ተዕለት ሁኔታዬ ነበር ያኔ። አሁን ግን ሳስበው ለካ ይሄ ተራ ነገር አልነበረም ሲደረግ የነበረው። በጣም ፍቅር ነን። በተለይ ደግሞ አሁን ከዘረዘርካቸው ገጣሚዎች በተለየ ሁኔታ እኔ ዮሐንስ ሀብተ ማርያም፣ ሰለሞን ሳህለ፣ ኤፍሬም ስዩም፣ ደምሰው መርሻ መድረክ ላይ ብቻ ሳይሆን በህይወታችንም አንድ ላይ ነበር። በህይወታችን አብሮ መኖር አንድ ግቢ ምናምን አንድ ግቢ አንዳንዶቻችን አንድ ቤት እኔ ጆኒ ሰለሞን አሁን አንድ ቤት ኖረናል። ጆ ሀብቴ አንቺና ሰለሞን ሳለ ዋው በጣም ቆንጆ ነበር። በግጥም ነው የምትጠራሩት ከቤት ቤት? የቅኔ ማዕበል ማለት ያ ነው። ሌላ ምን አንድ ላይ ነን ከጠዋት እስከ ማታ ድረስ በቃ የጠራው ለ5-6 ማለት ነው። ከዛ አዲስ መጽሐፍ ይወጣል፣ ቀን ላይ ቁጭ እንላለን። ከዚህ ጋር ይጀመራል። አንድ 20 ፔጅ አንብቦ ለእኔ ይሰጠኛል። እንደዚህ እጃችን ላይ ታልቃለች መጽሐፍ። እየተናበባችሁ አንዳንዴ እየተቀባበልን ነው የምናነበው። ይሄ ከዚያ ወደ መድረክም ይመጣል ይመጣል። በጣም እንግባባለን። በጣም በቃ በአይናችን ማውራት እንችላለን ሰው መካከል። ቀጥሎ ደግሞ ነገ ከነገ ወዲያ መድረክ ካለ በትክክል ሪያርስ እናደርጋለን።
ምን ሪሄርስ እናደርጋለን፣ በዚህኛው መድረክ ምን አዲስ ነገር እንፍጠር። በተለይ የራሳችን ስራዎች ሲመረቁ የኤፍሬም ስዩም የአዋጁ ጊዜ ሲመረቅ በ15 ደቂቃ የአዋጁ ጊዜ ምልክት ፈለጋ በግጥም ቲያትር አምስታችን ማለት ፍሬዘር አድማሱ፣ ደምሰው መርሻ፣ ሰለሞን፣ ኤፍሬም፣ ሰለሞን። ዋው! አልባሳት ኮስቹም አዘጋጅተን የመድረክ ገንብተን ምናምን የሚገርም ነበር። ከዛ ከኛ ጋር ደግሞ እነማን አሉ? ሰዓሊዎች አሉ ከኛ ጋር አብረው ኦልሞስት አንድ ግቢ ውስጥ የሚኖሩ። ስለዚህ ይሄ ስዕልና ግጥም ለካ በቃ በገብረ ክርስቶስ ብቻ አይደለም ስምር ያለው ሲገናኝ አንድ አይነት ቋንቋ ነው ሲሰራበትም ልክ ይህን ቲያትር ስናስብ ቁጭ ብለን አንድ ላይ ነው ያወራነው ከሰዓሊዎቹ ጋር። ስለዚህ የምንለብሳቸውን ልብሶች እነሱ ራሳቸው ክሬት አደረጉት ሰሩት። የመድረክ ግንባታው ሰዓሊዎች ናቸው የሰሩት። ይህ አስገራሚ ነበር። ስለዚህ ያም ነገር በጣም ተጽዕኖም እንድትፈጥሩ ስራውም ውብ እንዲሆን አብራችሁ ብዙ ማሳለፋችሁ ምናምን ጥቅም ነበረ። ቀለም ፈጥረናል ብዬ አምናለሁ በጣም ለምን ከሆነ ጊዜ በፊት ከኛ በፊት የነበረው የግጥም አቀራረብ ይለያል፣ አነባበቡ ይለያል፣ አጻጻፉም ጭምር። ከዛ የሆነ ደግሞ ኖረህ ደግሞ ማለፍ አንዱ ስራ ይሄ ይመስለኛል። የራስህን ቀለም ፈጥረህ ቀለሙ ይመርም አይመርም። በዚህ ላይ ብሔራዊ መድረክ የነበሩት ሸበሌ በጣም ረጅም ጊዜ ከዛ በኋላ ራስ ሆቴል ከዛ በኋላ እኛ ጊዮንም አቅርበናል። ስለዚህ ቆንጆ ነበረ። እኔ ግን ቅድምም ስናወራ ነበር የእናንተ የመድረክ እንትናችሁ ቆንጆ ነው የፈጠራችሁት፣ የምታቀርቡትም ነገር ሁሉ በጣም ቆንጆ ነበር። ግን ግጥም በራሱ አሁን ከዛን የምናውቃችሁ አላቅም አሁን ትነግሪናለሽ እንግዲህ ኤፍሬምንም ሰለሞን ሳ ሌሎችንም ገጣሚያንን ጆኒ አብቲን ሁሉ በግጥም ስራዎቻቸው ነው። ጆሀብቴ ኤፍሬም ስዩምም አለው ሌላ ስራ አለው፣ ያጫጭር ልቦለድ ስራ አለው፣ መጽሐፎችም አሏቸው። ግን አሁን ግጥም እየጻፉ መኖር ስራ ሆኖ መኖር ይቻላል? ገንዘብ ያመጣል? በቃ እንነጋገር፣ ብዙትም ከሆነ እንነጋገር እንጂ አገር ይወቅልን። ግጥም አሁን ያኖራል ምልህ እኔ ለብቻዬ ነው የምኖረው። ለምሳሌ ብቻዬን ነው የምኖረው። ማስተዳድረው ፋሚሊ የለኝም፣ ትዳር የለኝም፣ ልጅ የለኝም። እኔን ያኖረኛል። ለምሳሌ ግጥም ያኖረኝ ነበረ። እሺ ነበረ ስለ ከኮቪድ ጊዜ በፊት የነበሩት ጊዜዎች ላይ እኛ አዲስ አበባ ውስጥ መድረክ እንሰራለን፣ ክፍለ ሀገራት መድረክ እንሰራለን፣ ውጭ ሀገር መድረክ እንሰራለን። ውጭ ሀገር የት ተሰርታችኋል? እኔ እንኳን ዱባይና አቡዳቢ ምናምን የሰራሁት፣ እነሱ ግን ሰርተዋል። አሜሪካም ሰርተዋል፣ እንግሊዝ፣ ደቡብ አፍሪካም ሰርተዋል። እንግሊዝም እንትን ይሉ ነበር። ቆንጆ ነው። ስለዚህ ያኑር ነበር ነው እሱ አሁን ነው ባይዘው ይሄ የአሜሪካው ቱር ምናምን አሁን ነው ይሄ የዚህኛው መድረክ ከተቀዛቀዘ በኋላ። ኦኬ ግን እዛ ያኔ ከኮቪድ በፊት በነበረው ጊዜ ስነግርህ ክፍለ ሀገራት ውስጥ ያሉት ብዙ ዩኒቨርሲቲዎች ይጠሩናል። የግጥም ምሽቶች የሚያዘጋጁ ክበባት ምናምን ይጠሩን ነበር። አብዛኛው ቡክድ ነበር ባይዘው በጣም ስለ አሁን ለምሳሌ በወር ውስጥ እኔ አንድ 5 መድረክ አለ ሁሉ ጊዜ በወር ውስጥ። ስለዚህ የቤት ኪራይን ከፍዬ በደንብ እየበላው እየጠጣሁ ተዝናንቼ እኖራለሁ ማለት ነው። አብዛኞቻችንም እንደዛ ነበር። እንዳልኩ ትዳር ያለው ልጅ ያለው ምናምን ሰው ሊከብደው ይችላል። እነሱም ደግሞ ሌላ ተጨማሪ ስራ አላቸው ብዙዎቹ እንደዛ የሚያደርጉት። ቀጥሎ ግን እንዳልከው ተጨማሪ ነገር እኔ እንትን ጽፍ ነበር ፊልም የኛ ላይ ምናምን ወደ እሱ እንመጣለን በደንብ። እሱን ምናምን ከጨመርክበት ያኖራል በደንብ። እኔ ግጥም አሁንም ያኖራል ብዬ ነው የማስበው በእውነት እንትኑ ተስፋው የእናንተን ይሄ የእናንተ ወቅት ያኔ
ሁሉም ሰው በቃ በናፍቆት የሚጠብቀው ግጥም በጃዝ አለ ሲባል በየቦታው ሁሉም ሰው በጉጉት የሚጠብቀው ወቅት ነበረ። ባይዘው ቀላል ነገር ትቷል። ስለ ህዝብ ለህዝብ የምናወራን መስል በጣም እቺ ምድሜውና ተዝታ በዛባት እኮ በጣም የምር በጣም የነገሮች ፍጥነት እኮ ነው። መከልከል ሲበዛ ነው እንደዚህ የሆነ መሰለኝ። የሆነ ምናፍቀው መከልከል ሲበዛ ህይወት ትዝታ ይሆናል። በቃ መናፈቅ እዛ ነው የሆነብን ብዬ ነው የማስበውና እንደው በእናንተ ራሱ የተቀረጹ ልጆች አሉ። ከዛ በኋላ እኮ የግጥም መድረክ እኮ ሰው ግጥም ለማቅረብ እኮ የመጽሐፍ ምረቃ መጠበቅ ግድ ሆነበት። አሁን ግጥም የምትሰማው መጽሐፍ ምረቃ ላይ ብቻ ነው። እዛ ቀጥሎ ደግሞ በጣም ምን ያሳዝነኛል መሰለህ፣ አሁን እውነታውን ይሄ እዚህ በቃ ፊት ለፊት የተጋፈጥነው ሰዎች ነን የምናውቀው። ማለት መድረክ ኦልሞስት እንደሌለ ምናምን የማውቀው አሁን ከኔ በላይ ሊያውቅ የሚችል ሰው የለም። ቢኖር አቀርብ ነበር፣ ይታወቅ ነበረ። ከክፍለ ሀገር የሆኑ የግጥም እንትን ያለበት ታለንት ያላቸው ብዙ እድሜያቸውን በሙሉ እዛ እንትን መድረክ ላይ አንብቤ ብለው የሚያስቡ ሰዎች እድሉ ሲመቻችላቸው ከእንትን መጥቼ ነው ብለው የሚደውሉ እነዚያ ሁሉ ጠፉ። አሁን በቃ መጥተዋል ሰዎቹ። ምንም ልታረግላቸው እንደማትችል ታውቃለህ። ማለት በቃ ድሮ ቢሆን እስኪ ኑ እንየው ምናምንና ምናምን አንዱን አስቸገረህ ያንብብ ምናምን ትላለህ። አሁን መጥተዋል ህልማቸውን ዳር ለማሳካት አዲስ አበባ። በዛ እንደምንም ከሆነ ቦታ ምናምን ስልክህን አግኝተው ይደውሉልሃል። ከሌ ይባላለሁ ከእንትን ሀገር ነው የመጣሁት እና ሲባል ገጣሚ ለመሆን የመጣው ወይም የመጣችሁ እነሱ ያሳዝኑኛል ከኛ በላይ በጣም። እንግዲህ ተወልዶ ሰው ለሚሆን ይብላኝ ማለት እኔስ ኖሬዋለሁ እዚህ። እኛ እኮ ካልኖርን በነገር ያስረጀናል። የምር ቀላል አይደለም። አሁን ትላንት በየቀኑ እየደጋገምን የምንኖረው ህይወት ብዙ እንትን አይልም። ብዙ ከኖርን በኋላ ሊሆን ይችላል እድሜ ይዞን ስታረጅ ዛሬ ወጣትነት ሊናፍቅህ ይችላል። በወጣትነት ያደረከውን እያለህበት ማድረግ በምትችልበት ጊዜ ላይ ትላንት ዛሬ እንዲናፍቅ ይሆናል። መድገም አትችልም ትላንትና በምትችልበት ማድረግ እና እሱኛው ነገር ብዙ ያስረጃል። አሁን እሷ ካነሳችሁ ጋር ረዴት የእንትናን ማን ነበረ ጠፋብኝ፣ መዘክር ግርማ። አየህ የመዘክር ግርማ ልክ አንቺ ባልሽው ሴንስ ነው ያለው። ላሊበላ ነው መጽሐፉን ያስመረቀችበት፣ እዚህ መቶ ፖፑላር እንዲሆን ያደረገችበት መንገድ ነበረ። በቃ ሁሉም ሰው እኮ መዘክርን አያውቀው የዛን ጊዜ ረዴትን ነው የሚያውቀው። አዎ ረዴት ግን ምን አደረገች? ያንን ነገር አወጣችሁ። አሁን ልጁ ሁለተኛ ግጥም እንግዲህ ሄዷል። አዎ ሁለተኛ ግጥም እሱ አሁን መዘክር ደርሶበታል። እንደውም መድረክ ላይ እኮ ፐርፎርም የተወሰነ እንደ ብርቅ ነበር እኮ የሚታየው። አሁን የመዘክር አይነት ልጅ ቢመጣ ምን ይገጥመዋል በለኝ። እሱ ነው በቃ ከባድ የሆነው። ይሄ ቢኖር ጥሩ ነበር። መድረኮቹ ብዙ ነገር ናቸው። ሰው ይታከምበታል፣ ሰው ይዝናናበታል፣ ሀሳቡን ይገልጽበታል፣ ብዙ ነገር ይስቅበታል። ዲፕሬሽን ራሱ በእናትህ እንደ ቴራፒ የሚያዩት ጉዳይ አረ አዎ እንዴ በደንብ ባይዘው የኢትዮጵያ ሕዝብ ስነ ጽሁፍን ግጥምን ያከብራል። ጢም ኑሮ በሙሉ ግጥም አይደል? አዎ ጢም ብሎ ነው የሚጋቡ። ቢያለቅስ ግጥም ነው፣ ቢስቅ ግጥም ነው፣ ቢያገባ ግጥም ነው፣ ቢያርስ በግጥም ነው፣ ምንም ነገር በግጥም ነው፣ ቢሞት በግጥም ነው፣ ሁሉ ነገር እነዚህ ሁሉን የሚያስቀር ነገር ነውና ግጥም ነው ሁሉ ነገር። ከህዝቡ ስነ ልቦና ጋርም አብሮ አይሄድም። ይሁን እንደዚህ አይነቱን መድረክ መከልከል አሪፍ አይደለም እና እንደው ይቀመጥ አሪፍ አይደለም በሚለው አስቀምጠናል። እንደው ስለ ግጥም በዚሁ አሁን ማለቴ ከመድረክ በጣፋ የዘፈን ግጥሞች እየጻፍሽ ነው አይደል? በርካታ የዘፈን ግጥም ያው መድረክ ላይ ግጥም ሲነበብ ግጥም የራሱ የሆነ ዜማ አለው። እኔ ያው ይዘፍናሉ ነው ብዬ ማስበው። በቃ እንደ ሙዚቃ ነው በራሱ ግጥም ግን ከኔ ሳልነካው ማለፍ የማልፈልገው ነገር አለ። ይሄ ግጥም ላይ አሁን የምዕልት አይታት እንደሆነ ጉስቁልቁል ያለች ኢትዮጵያ ትታያለች፣ ወይ ደግሞ ጉስቁልቁል ያለች እናት በቃ እዛ ህይወት ውስጥ ያለች። ለምሳሌ አዲስ አበባ በሚለው ላይ ከዛ በኋላ አራምሳለ ላይ
ከዛ በኋላ ደግሞ የዳመና በሚለው ላይ ማለት ነው የይሁዳ ሚስት ላይ አንድ የምትታይ ካራክተር አለች። በቃ ስትጎሳቆል የኖረች እና ወደፊት ራሱ የምትጎሳቆል የሚመስል የአብዛኛው የኢትዮጵያዊ እናት ካራክተር እኮ ነው ማለት። ሀብታም እናት ብትኖረኝ ሀብታም ሆን ነበር አይደለም ለማን ብለው ተወርሰኝ ነበር። እና አብዛኛው ደግሞ እንግዲህ አብዛኛው ኑሯችን አገራችንም ጭምር ድሃ ነች። እኛ ደግሞ በጣም ድሃ ነን። እና አብዛኛው ደግሞ ብዙ ጊዜ ኢትዮጵያ ውስጥ ወይም በኔ ዳታ አካባቢ ላይ ባገኘኋቸው በምሰማው ምናምን አዲስ አበባ ውስጥ ብዙ በአባት ያደገ ሰው የለም። አባቴ ሞቷል ሲል ነው የሚሰማው ብዙ ጊዜ። እና እናትም አባትም ሆነ ያሳደገችኝ እናቴ ሲባል ነው የምሰማው ብዙ ጊዜ። እና እቺ እናት ላትጎሳቆል አትችልም። እንዳሁኑ በጣም ከባድ የቤተሰብ ምጣኔ የነበረበት ዘመን አይደለም። 5 6 ሆነን እኛ ቤት ራሳችን 6 ነን ገባ። 6 ልጅ ማሳደግ ራሱ በጣም ከባድ ነው። እና ኢትዮጵያን ስታስባት እናትም ስታስብ የሆነች ሚኒስካር ያደረገች ሴት አትታይም። ያን ስሜት እኔ በቃ እጋራዋለሁ። ከእንጦጦ ስትወርድ እንጨት ተሸክመው የሚሄዱት እናቶች ናቸው የሚታዩ። እጋራዋለሁ ያን ስሜት እና ግጥሞች ውስጥ የሆነች በቀጭን ገመድ የተሳሰረች አንድ ጠንካራ የተጎሳቆለች ግን ያልሰነፈች እናት አለች። እናት ስንል ሁላችንም በጋራ የምንስማማበት ጥንካሬ ነው ምናምን። መንገድ ላይ ያሉ ወጣቶች ራሱ ሲሰዳደቡ ቢውሉ ማያስነኳት መስመር የእናት መስመር። በጣም ግን ግጥም እኮ አንድ ግጥም እንኳን ሳንሰማ ሳንል የመድረኩ እንግዲህ ልንወቀስም ነው እንጂ ልንወቀስም ነው። ምን